ሰባት ሰዎች ከሞቱ በኋላ ጸሎት እንደሌለ የሚናገር ክፍል አይደለም። ገባ? የሚናገር ክፍል አይደለም። ይህኛው ክፍል እየተናገረ ያለ ሌላ አስተምሮ ነው። ምንድነው? ለምሳሌ ግን ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው ይላል። እነዛ ፍርድ የተመደበባቸው ሰዎች ክርስቶስ ኢየሱስ የሞተውን ነገር ያልተቀበሉ ያልዳኑ ሰዎች ምንድን ናቸው? ይፈረድባቸዋል እያለ ነው። ይፈረድባቸዋል። ቀጥሎ ደግሞ ምን ይላል? እንዲሁ ደግሞ ይላል በተመሳሳይ የሚፈረድባቸው አሉ። በተመሳሳይ ደግሞ እንዲሁ ብሎ ተመሳሳይ እንዳለ ነው። እንዲሁ የሚለው ቃል ተመሳሳይነት ያለው ነገር ነው። ኦኬ። እንዲሁ ክርስቶስ ደግሞ ይላል እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ስንት ጊዜ? አንድ ጊዜ ከተሰዋ በኋላ አየህ፣ እኛ ኦርቶዶክሳውያን ኢየሱስ ክርስቶስ እየተደጋገመ ለሰዎች ኃጢአት እየተመላለሰ ይሞታል ብለን አንልም። አንድ ጊዜ በመስቀል ላይ የሰራው ስራ ለዘላለም የሚሆን ነው ብለን እናምናለን። ለዘላለም የማይለወጥ ለዘላለም። መቼ? አንድ ጊዜ የሰራው ስራ። ኦኬ። ከተሰዋ በኋላ ያድናቸው ዘንድ ደግሞ ምን የሚላቸው ዘንድ? ያድናቸው ዘንድ ለሚጠባበቁ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። ያለ ኃጢአት ይታይላቸዋል ማለት መጀመሪያ በኃጢአት ታይቷል። ምን በሚል? ያለ ኃጢአቱ ምን ሆኖ ተሰቅሎ። ምን ሆኖ ነው የተሰቀለው? ኃጢአተኛ ተብሎ እርግማን አለበት ተብሎ የእኛን እርግማን ተሸክሞ ሞተልን። ያ የመጀመሪያ ሞት ነው። ሁለተኛው ግን ያለ ኃጢአት ይታይላቸዋል ማለት እኔ ድኛለሁ፣ በክርስቶስ ኢየሱስ ድኛለሁ አይደለም። እሱ ኃጢአተኛ ሆኖ እኔን አይደለም ያድነኝ። በቃ በሰራው ስራ አምኜ ድጋሚ ባፈሰሰው ደሙ ስለሚታይልኝ ሕያው ሆኖ ስለሚታይልኝ በደሙ እኔ ድናለሁ። ይሄ ነገር ሰዎች ከሞቱ በኋላ ለሰዎች አይጸልዩም፣ ለሰዎች አይማልዱም የሚለውን መልስ የሚያመጣ አይደለም። ሌላ ላምጣልሃ። እሺ ተባረክ። አይደለም? በጣም ጥሩ። መጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ እናነባለን። ምን ይል መሰለ? እሺ ቆይ፣ መጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ እሺ፣ ቁጥር 5 ላይ ምን ይል መሰለ? ሕያዋን እንደሚሞቱ ያውቃሉና ይላል። ሕያው የሆነ ሰው እንደሚሞት ያውቃል። ሙታን ግን አንዳች አያውቁ፣ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸውም ይላል። እሺ በአንተ ትርጓሜ እንግዲህ ሕያው ነበርን፣ ያው መሞታችን አይቀርም፣ እንሞታለን። ከዛ በኋላ የሚሆነውን ነገር ምንድን ነው የሚሆናቸው? ዋጋ የላቸው እኮ የሚደግፈው ይሄ እኔን እኮ የሚደግፈው ዮኒ እንዴ ሕያዋን እንዲሞቱ ግን የኦርቶዶክስ ወንድሞቼን ከታች ያለውን ስድብ ሞቅ ሞቅ እያልክ ይልኝ። ማንም የሚሰደብ የለም። በዚህ አጋጣሚ የሚሳደብ አንተ አይታየማ። ለምን ይታያል? ሽፍት ሳይሆን ቢያንስ ስንወያይ መሳደቡን ምን አመጣው? እኔ ለአንተ የሚጠቅመን ነው የምነግርህ። ተዋቸው። እኔ አሁን ጴንጤዎች ሰካራም ይሉኛል፣ አጭበርባሪ ይሉኛል። እኔ ፔጅ ላይ እንደምታየው ነው መወሻሸት እዚህ ጋር አትሳደቡ። በቃ ቤት ጨዋነት አስተምራቸው። መጀመሪያ ጨዋነት ይቀር ማለት ነው። አዳምጠኝ። እኔ አሁን ፔንቶች ስለሰደቡኝ እንደዚህ ሰውነት ላይ አይጣበቅም። ማርያምን ፔንቴዎችማ አይሰድቡም እንዴ? ፔንቴ ምን አድርጎ ነው? ምስክሬ ናት። እግዚአብሔር ምስክሬ ነው የምልህ። እኔ እስከማየው አንተ አሁን ቀለሜ እያልክ ሚሊዮን ጊዜ ስሙን ስትጠራው አንድ ቀን ኤርሜ የመለሰልህን ዘግበኝ። ቪዲዮ ሰርቶ አንተን የሰደበበትን ቪዲዮች ያልጨረስክ እብድ እኮ ብሎኛል። አየህ፣ ትስቃለህ። ተመልከት። እኔ ግን ምንም አይመስለኝም። መድኃኒቱን ያልጨረሰ እብድ ይላል። ይሄ ሰካራም ከሰካራም ጠላን ገፈፍ ይላል። ከአኔ ማጅን ይሄ ነው እንግዲህ አንተን በወንጌል ያስተማረ። እኔ ወደ አንተ ልምጣ። ወደ አንተ ልምጣና እስቲ አሁን ቀለሜ ያስተማረ ቀለሜ ምንድን ነው ያስተማረ? እስቲ ንገረን። እዚህ ጋር 1000 ሰው አላ። ቀለሜ ምንድን ነው ያስተማረ? ንገረን እስቲ። ሁልጊዜ የሚሰብከው ምን? ኤርሚያስ የሚሰብከው ሁልጊዜ መዳን በኢየሱስ ክርስቶስ ብቻ እንደሆነ፣ ሌሎች ተጨማሪ መጽሐፎች
የኢየሱስን የከፈለውን ዋጋ የሚያዋርድ የሚያንቋሽሽ የሚያሰድብ ስለሆነ ከመጽሐፍ ቅዱስ ውጭ ሆኖ ሌሎቹ እንደ ቅዱሳን ተደርገው በትልቅ የሚታዩ የውሸት መጽሐፎች ይቅሩ የሚል ነው የእሱ። እንግዲህ ይሄ ምንድን ነው ጥፋቱ? ኦርቶዶክስ ተዋሕዶ ቤተክርስቲያን ጥፋት ባይሆን ደግሞ አንድ አዳምጠኛ፣ ጥፋት ባይሆን ያስተማረን እየሰማሁ ነው። አሁን እሱ ያስተማረን እንግዲህ ካስተማረ ጥፋት ባይሆኑ ደግሞ ከነሚለው ነው የሚለው ሙሉ መረጃ የሆነ አዳምጠኛ የሚለው ሙሉ መረጃ ጠየቀኝ። ሙሉ መረጃ አትቀበልም? መጀመሪያ ያስተማረ ስለ ገድላት እንደሆነ እየነገርከኝ ነው። ስለ መጽሐፍ አይደለም የመጀመሪያውን አልሰማንም። ዘለዋል ማለት መጀመሪያ ስለ መጽሐፍ ቅዱስ ስለ ኢየሱስ መጀመሪያ ምን አለ ያለውን ልንገርህ። አጠቃላይ ነግሬ እንደፈለግ ታወራለህ። ማብራታ ያለው ምንድን ነው? መታመን ያለበት ዋጋ የከፈለልን ጌታ ኢየሱስ ክርስቶስ ነው። መታመን ያለበት ሙሉ መመሪያችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ጋር ፋለሲ የሆኑ የሚፋለሱ የሚጻረሩ የኢየሱስ ክርስቶስን አዳኝነት ከሱ በላይ ሰርተናል ብለው ተጽፈው መጽሐፍ ቅዱስ ላይ በሌለ መልኩ የክርስቶስን ስራ የሚያንቋሽሹ መጽሐፎች ስላሉ ከሱ ነገር ተቆጠቡ። ካልሆነ ደግሞ ይችን ስማታ አዳምጥኛ፣ ይችን ስማትና ላቁም። አንድ ቃል ናት። ጌታ ሆይ ድረስ ይህን ሁላ ሰምተህ አንድ ቃል ይቀርዳል። እኛ ኦርቶዶክሳውያን ካልሆነ ደግሞ አለ ጌታ ሆይ ድረስ አለ። አዳምጥ፣ ይበቃኛል። ብዙ ነገር መስማት ስለማልፈልግ ማለት ነው። ማለት እውነታው እኛ ኦርቶዶክሳውያን ያለን አስተምሮ ዋነኛው በደንብ አድርገህ ስማኝ። ዋነኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ ነፍሳችን ድነናል ብለን የምንናገርበት የዳንበት ዋነኛው የክርስቶስ ኢየሱስ ደም ነው። ሌላ ነገር የለንም ምንም። የቅድስት ድንግል ማርያም ደም እኛን አላዳነንም። የጻድቃን ሰማዕታት ደም እኛን አላዳነንም። ሁላችን ኦርቶዶክሳውያንን ያዳንን ዋነኛ የዳንበት ምክንያት ኢየሱስ ክርስቶስ ነው። እንደ ኢየሱስ ክርስቶስ እኩል የሆነ ያዳንን የለም። ኦኬ፣ ለምንድነው ታዲያ እንደዚህ ሰንበዲ ገድላት ድርሳናት ላይ የዳነ ነገር እናያለን? እነዛ የዳኑት ለዓለም የዳኑትን የሚያመለክት አይደለም፣ ፐርሰናሊ ነው። ያ በኪዳን የሚሆን ነው። የኪዳን የሆነውን ነገር ከኢየሱስ ክርስቶስ ጋር እኩል ኮምፔር አድርገን ማምጣት አይችልም። እኛ ኦርቶዶክሳውያን ስጋ ወደሙን የምንወስደው የመላእክትን አይደለም። ስጋ ወደሙን የምንወስደው የድንግል ማርያምን አይደለም። ስጋ ወደሙን የምንወስደው የጌታችን የመድኃኒታችን የኢየሱስ ክርስቶስን ነው። ከዛ ውጭ ምንም ነገር ነው የሌለን። ምንም ይሄ የሚወራብን ነገር የሚነገርብን ነገር ውሸት ነው። ይኸው እኔ እዚህ ጋር አሁን የምነግርህ እውነተኛ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠን ይህ ነው የሚለውን የሐዋርያት ሥራ ምዕራፍ 4 ቁጥር 12 ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው ነው። መዳን በሌላ በማንም የለም የሚለው የምትቀበለው ነው። እኛ እሺ ከሌለ ታዲያ ሌላው ምን አመጣው? ሌላው ምን አገባው? አሁን ይሄ መረዳት ይባላል። ምንድነው መረዳት ማለት? ደምረው አሁን አንተ የምትለውን ነገር ሳይጠይቅ አይደለም ከጴንጤ ወደ ኦርቶዶክስ የተመለሰው። ኦኬ፣ ገድላት ድርሳናት እንደ መጽሐፍ ቅዱስ ኢንፋለብል ናቸው ብለው አያስተምሩም። ፋለብል ናቸው። ለምን? በህትመት በተለያየ ታሪክ አወቃቀር በተለያየ ነገር በአጻጻፍ ደረጃ የተወሰነ ነገር ሊገኝባቸው ይችላል። ኦኬ፣ ገድላት ድርሳናት አንድን ተአምር በደንብ አድርገህ ስማኝ። አንድን ተአምር አንተ ላትረዳው ትችላለህ። ላይገባ ለመቀበል ግራ ሊገባ ይችላል። ግራ ሊገባ ማለት ነው። ኦኬ፣ ግራ ሊገባ የሚችለውን ይህን ገድላት ድርሳናትን እስከሚገባ ድረስ አለመቀበል ትችላለህ። ግን ኦርቶዶክስ ሆነ መቃወም አችልም። ለምን? አንተ ያልገባህን ያ ገድላት ድርሳናት ያ ተአምራት እኔ አንደርስታንድ ስላደረግኩት ማለት ነው። አንተ ግን አልተቀበልከውምና አላመንከውምና የዘላለም ሕይወት የለህም አትልህም። ቤተክርስቲያን የለህም አትልህም። ኦኬ፣ ይሄኛው ገድላት ድርሳናት ለምን ታዲያ የተጻፈው? ለምን ተጻፈ ተብሎ
ከተጠየቀ ያገለል ድርሳናት ለምሳሌ አሁን ባለፈው 999 ነፍሳት ለምንድን ነው የዳኑት? ለምንድን ነው ከሱ ሊወጡት? በማርያም ምክንያት ለምን አዳነቻቸው ማርያም ተብሎ ቢነገር መጀመሪያ ድንግል ማርያም ልጇ ኢየሱስ ክርስቶስ እንድታርፍ ሰላም እንድታገኝ ምን ብሏት ነበር? ዛጋ ሙቺ ብሏት ነበረ። ኦኬ እሷ ሙቺ ስላት ምን አለችው? አልሞትም ብለው ነበረ። አየህ መጀመሪያ ላይ አልሞትም፣ ለምን አንተ ሕይወት የሆንከውን ልጅን ወልጄ እኔ እንዴት እሞትብሃለሁ ብላ ነግረዋለች። የቱ ጋ ነው እንደዛ የሚለው አለ? እኔ አንብዛለሁ። እሺ ማን ላይ የቱ ጋ ነው ሙቺያት ሙቺ የሚባባለው? አለ ይሆንዬ መጽሐፍ ቅዱስ ላይ ኖ ወይ ስለ ገድላ ተአምራት ላይ ነው የማወራ። ኦኬ ጋይ ግራ ገብቶኝ ነው። ሌሎች ለምን ተጨማሪ መጡ ላልከው እኮ ነው። አሁን ልስማው ሌሎቹ ላይ ሲመጣ ስማኝ፣ ሌሎቹ ላይ ሲመጣ ምንድን ነው መሰለህ? ኪዳን ነው ኪዳን የሚደረግለት እና የኢየሱስ ክርስቶስ አንድ አይደለም። እኔ እና ኦርቶዶክሳውያን በኪዳን የዳን ነው የዘላለም ሕይወትን ያገኘ ነው በኢየሱስ ክርስቶስ ነው። አንድ ሰው ሲኦል ከወረደ በኋላ በኢየሱስ ክርስቶስ አምኖ የነበረ ሰው ሲኦል ከወረደ በኋላ ከዛ ከሲኦል የሚወጣበት ዋነኛ ምክንያት ኪዳን የገባላቸው ኪዳን ሲፈጸም ነው። ለምሳሌ ግን ክርስቶስ ሳምራ ኪዳን ተገብቶላታል። ከሲኦል ማውጫ ያ ኪዳን ተገብቶላታል። ሰውየው ግን ማስኪኝ ከሲኦል ማውጫ ከሲኦል ማውጫ ለእሷ ኪዳን ምድር ላይ የፈለግከውን ነገር ሰርተ ሳትድን አይደለም። ምድር ላይ መጀመሪያ ለምን ሲኦል ትገባለህ ታዲያ? መዳን በሌላ በማንም የለም በኢየሱስ ክርስቶስ ነው ብለህ ቆይ መዳን በማንም የለም አልከኝ። አንዴ ከተግባባን ብዬ ነው። መዳን በማንም የለም አንደበቱላ የተሰጠው ስም ሌላ የለምና ብለህ ቃል በቃል ነግረኛል። መዳን በኢየሱስ ክርስቶስ አምኖ መዳን ካለ ከዛ ያ ሰው ሲሞት ድኗል ማለት ነው፣ ጸድቋል። እንዴት ነው ሲኦል የሚገባው? አንተ አስረዳኝ በደንብ ላስረዳ። መጽሐፍ ቅዱስ ላይ ሲኦል የገቡት እግዚአብሔር እንደገና ከሲኦል አውጥቷቸዋል አላወጧቸው? ሲኦል የገቡትን ይሁን ሲኦል የገቡትን እግዚአብሔር ሲኦል የገቡትን ከሲኦል አውጥቷል አላወጣም? በጣም ጥሩ። እግዚአብሔርማ ሁሉን ማድረግ ይችላል። ቴንኪው። እግዚአብሔር ሁሉም ማድረግ ሲችል ማለት ነው። እግዚአብሔር ይህንን ሁሉም ማድረግ የሚችለውን ነገር ደግሞ ለሰዎቹ ይሰጣል። ለሚያምኑት ቅዱሳን፣ ላገለገሉት ቅዱሳን ደግሞ በኪዳን ቦታ መጽሐፍ ቅዱስ ላይ ነው ለነሱ የሰጣቸው። አሁን አንተ ክርስቶስ ሳምራ ተሰጣት ብለኛል እንዴ? እግዚአብሔር በኪዳን አያምንም እንዴ? እግዚአብሔር በኪዳን ያምናላ። በኪዳን የት ቦታ ነው የሰጣት? አሁን አዳምጠኛ። አሁን እኮ መጽሐፍ ቅዱስ ስማኝ፣ መጽሐፍ ቅዱስ ተጽፎ ያበቃው ኢቨንዞ እስከ 9ኛው ዓመተ ምህረት ድረስ ነው አለ። እስከ 9ኛው ዓመተ ምህረት ድረስ የመጨረሻ የሞተው ዮሐንስ ነው። የመጨረሻ የሞተው አለ። እሱ ከሞተ በኋላ አባቶች አሉ፣ እነ አትናቴዎስ፣ እነ ኦሪገን አባቶች አሉ። እነዛ 318 አባቶች አሉ። የነዛ የ318 አባቶች የጻፉት ነገር የተቀበሉት ያስተማሩት ሰዎች ሲድኑ የነበሩት ነገር መጽሐፍ ቅዱስ ላይ ታገኛለህ። እንደ ሆኒ መጽሐፍ ቅዱስ ላይ ታገኛለህ? አታገኝም? እኔ ደግሞ ልመልሰው። ጠየከኝ፣ እኔው ልመልስ። ስለጠየከኝ እኔ መመለስ አለብኝ። ትንሽ ጊዜ ስጠኝ። እሱ መጽሐፍ ቅዱስ ሁሉም የሰበኩት አዳኝ ክርስቶስ ነው። አዳኝ በክርስቶስ ካመንክ፣ በክርስቶስ አምነ ከተጠመቅ፣ በሱ መንገድ ከሄድክ እውነትም መንገድም ህይወትም እኔም በእኔ በቀር ወደ የሚመጣ የለም ብሎ ዮሐንስ 14:6 ላይ ተናግሯል። ቃል በቃል መንገዱን ከፈለክ እሱ ነው። ቆይታ እንዲገባኝ ታደርገኛለህ። ልጠይቃ አንተ ቃል ኪዳኑን ገለመሌ አንዴ እኔ ሳሰብ አልሰጥም እንዴ? ክርስቶስ ሳምራ ክርስቶስ ሳምራ ትቆይልኝ አንዴ ትቆይልኝ። ኖ ዌይ ክርስቶስ ሳምራ በነ ጳውሎስ ጊዜ የነበረች በነ ዮሐንስ በነ ጴጥሮስ ጊዜ የነበረች አይደለችም። ስማኝ፣ ይህን ስላልነበረች ክርስቶስ ሳምራን በነገራችን ላይ የውጭዎች አንድ ብቻ አዳምጠኝ፣ አንድ ብቻ የውጭዎች ክርስቶስ ሳምራ በእሷ ያለፈው ወንጌል፣ በእሷ ያለፈው ታምራት፣ በእሷ የሆነው ነገር ሁሉ አድራጊው እግዚአብሔር ነው።
እግዚአብሔር አድርጎት ያለውን ነገር መጽሐፍ ቅዱስ ላይ አታገኝም። ክርስቶስ ሳምራ ብለህ መጽሐፍ ቅዱስ ላይ አታገኝም። ለምን? እኔም ደግሞ ጥያቄ አለኝ። ፕሊስ ልጨርስልህ። መጽሐፍ ቅዱስ የተቀነነው ክርስቶስ ሳምራ ከመምጣቷ በፊት ነው። አየህ፣ የክርስቶስ ታምራን ደግሞ ገድለዋን ታምራቷን የምታገኘው ከመጽሐፍ ቅዱስ ባሻገር በተቀመጠ ነገር ነው። ለምን? ለጳውሎስ በቃሌና በጽሁፍ እመጣብሃለሁ ብሎ ይነግረዋል። ስለ ክርስቶስ ሳምራ ማወቅ ለእኔ ምንድን ነው የሚጠቅመኝ? እውነትም መንገድም ህይወትም እኔ ነኝ እያለ ክርስቶስ ሳምራ ትኑር አትኑር ለእኔ የሚጠቅመኝ ነገር እንገረኝ። ክርስቶስ ሳምራ ማወቅ የሚጠቅም ነገር እግዚአብሔር በክርስቶስ ሳምራ አልፎ የሰራውን ስራ እንድታውቅ ነው። የእግዚአብሔር ታላቅነት ተቀበልኳል። ስለ ክርስቶስ ሳምራ እንዳቅ ነው አይደለ? እንዳቅ ነው አልከኝ። እሺ እኔ ልጠይቅህ። እኔ አወቅኩኝ። የግሪክ ኦርቶዶክስ ክርስቶስ ሳምራን አያውቃትም እኮ። መጀመሪያ አንተ እዚህ ጋር ያለውን ጨርስ። እዛ ምን አስገባ? ኖ ወይ እንዴ! አንድ ግልጽ ነገር ላስቀምጥልህ። አንድ ግልጽ ነገር ላስቀምጥልህ። ምንድነው መሰለህ? አዳምጠኛ አባቴ። እሺ አዳምጣለሁ። አዳምጠኝና እኔም በፒስ እኔ እንደዚህ እንትን በማድረግ ኖ ሚውት አታርጉት፣ ሚውት አታርጉት። በቃ ኖ እኔ ነኝ ያደረኩት ራሴን። ሚውት ይቀር፣ ሚውት አታርጉት። ሚውት እኔ እና እሱ ብቻ የምናወራው። ቴንክ ዩ። ይኸውልህ አንድ ግልጽ ነገር ላስቀምጥልህ። ግልጽ ነገር ሳስቀምጥልህ እግዚአብሔር በእኔ አልፎ ያደረገውን ታምራት የግድ ግሪክ ኦርቶዶክስ ማወቅ አይጠበቅባትም። ገባ? እኔን የሚያውቁ ሰዎች በእኔ ያለፈውን የእግዚአብሔርን ታምራት የእግዚአብሔርን ድንቅ በእኔ ያለፈውን የእግዚአብሔርን ድንቅ ምንድን ነው የገባው? ጨለማ ነው የሚታየኝ። ሌላ ሰው አስገብተው ነው ራሳቸው ይፈልግ። ባሮኬ እኔ እና እሱ እናውራና ትገባያለሽ። እሺ አባቴ። እሺ ብሮ ለምን እንትን ትላላችሁ? አታስገቡ። እሺ አንዴ አግሪመንት ስላለን ነው። እሺ ኑሐሚን ኦኬ። እኔን አሁን የግሪክ ኦርቶዶክስ አታገኝም። እግዚአብሔር ለእኔ የሚያደርገውን ነገር በእኔ ያለፈውን ነገር ምሳሌ ነው የምነግርህ። በእኔ ያለፈውን ነገር የሚማሩበት እግዚአብሔር እኮ ለደምረው እንደዚህ አደረገለት፣ እንደዚህ ሆነለት፣ እግዚአብሔር ለቀ በሰማይ ታላቅ ስራ ይሰራል፣ ስለዚህ እሱን እናምናለን የሚሉ ሰዎች እግዚአብሔርን የሚቀበሉት ደምረውን ስለሚያውቁት ነው። አሁን እዛ ቦታ ላይ አሁን ግሪክ ሀገር ላይ እኔን አያውቁኝም። ለእኔ የተጻፈው ኢትዮጵያ ውስጥ ላለን አማኞች ነው። ለእኔ የተጻፈው ነገር እኔ እግዚአብሔር ለእኔ ያደረገው ነገር ተጽፎ የተቀመጠው ኢትዮጵያ ውስጥ ላሉ አማኞች ነው። ገባ? ኢትዮጵያዊ ለሆኑ ደምረው ይህንን እግዚአብሔር አደረገለት ብለው እንዲቀበሉ ነው እንጂ ልክ እንደ መጽሐፍ ቅዱስ የክርስቶስ ሳምራ ገድል እንደ መጽሐፍ ቅዱስ ለዓለም የተበተነ አለ። ስለዚህ ታዲያ የእሷ መደረግ እኔ የምጠይቅ ለአንተ ክርስቶስ ሳምራ መደረግ ለኢትዮጵያ ማለት ነው እንደምትሉት ለኢትዮጵያ በሙሉ የምታድናት ተብሏል። ኢትዮጵያን ብቻ ከሆነ ወይስ ዓለም ላይ ነው የምታድናት? ሳምራ ኢትዮጵያን አታድንም፣ የማዳን አቅምም የላትም። ምንድን ነው ግራ ተጋብታ? እንደሱ ካልከኝ ይጋጫል። አንተ ከምትለው ጋር ምን ይሆን መሰለህ? ስሟን አውቆ ሲኦል የገባ በሙሉ አርብ ላይ 5000 ነፍሳቶች ከሲኦል እያወጣች ወደ ገነት ትወስዳለች። ወንድምም አንድ ነገር እኔ ያለ መረጃ አላውራም። ወንድም ያለውን አነብልሃለሁ እዚሁ ጋር እኔም ይዛለሁ መጽሐፉ ስላለኝ እኔም ይዛለሁ። አውጥተህ አንብብ እስኪ። ወንድም ያለውን ነው ሰው ያለህን ሳይሆን የራስ ኦርቶዶክስ የራስ ወንድም ቆይ ስማኛ፣ የራስ ኦርቶዶክስ ወንድም እኔ ፔጅ ገብቶ ማን ነው የሚባለው በስነ ስርዓት ተነጋግሮ ያለው ስለ ሰው አያገባኝም። እኔ እናንተ ስናወራ በተጻፈ ነገር ነው የምናወራው። በተጻፈ ስናወራ ይኸውልህ እዚህ ጋር መጽሐፍ አለኝ እኔ ጋር አይደለ? በተጻፉ ስናወራ አንተ ከተጻፉ ውስጥ አውጥተህ አሁን የምትለውን በኮንፊደንስ እንድትናገር የምትለው ነገር አውጥተህ አንብብ። ይኸው እኔ ይዤዋለሁ። ለምን አንዳንዶች የቤተክርስቲያኒትን ስህተት ገባ ቤተክርስቲያን የማታስተምረውን ታስተምራለች እያሉ ይናገራሉ። አውዱን ጠብቀን ካነበብን ግን እውነታውን እናውቃለን፣ እናውቀዋለን።
ገባ? እውነቷን እናውቃለን። ስለዚህ አውጣና መጽሐፉ ያለበትን ቦታ አውጣና ታሪኩን እናንብበው። ይኸው አውጥተን ማለት ነው። የራስህን ሰው አመጣልሃለሁ ያነበበውን እዛው ላይ ነው የማወራው። ምን አንተ እኔ አሁን እሱ የምሰማ ከሆነ እኔንም ስማ። የለም ልትለኝ ነው? ወይ እኔንም ስማኛ። እሱ የምሰማ ከሆነ እኔን ደግሞ ስትሰማኝ እኛ ኦርቶዶክሳውያን የዘላለም ሕይወትን ያገኘነው በክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ አምነን ተጠምቀን ቅዱስ ቁርባኑን ተካፍለን ነው ያገኘነው። ይሄ ያገኘንበትን ነገር ደግሞ እምነታችንን በስራ ገልጠን የዘላለም ሕይወት እናገኛለን። ገባ? ይሄ እውነተኛ የሆነ የቤተ ክርስቲያን አስተምሮ ነው። እንደ ኢየሱስ ክርስቶስ ነፍሳችንን ያዳነ ሌላ ማንም የለም ብዬ ነግሬያለሁ። ስለዚህ እኔን ነው መቀበል ያለበት፣ ልጁ ነው መቀበል ያለበት። መጽሐፍ ቅዱሳዊ ነገር የነገርኩ እኔ ነኝ፣ ልጁ ነው። ይኸው መልስልኝ። ጥሩ። ታዲያ ሌላው መጽሐፍ ለምን አስፈለገ? ኢየሱስ ነው መግቢያው እያልከኝ ክርስቶስ ምራት አስገባለች ትላለህ። መልሰህ እንዴት እንግባባ? አዎ አንተ ገድላትና ድርሳናትን ተቀብለ ለመነጋገርና ስህተቱንም እውነቱንም ለማወቅ የምትፈልግ ከሆነ መጀመሪያ ገድላትና ድርሳናትን መነጋገር፣ ማወቅ፣ መማር፣ መጠየቅ የሚችሉት እኔ ኦርቶዶክስ ነኝ አይደል? ስለዚህ ገድል መጠየቅም መከራከርም ምንም ማለትም እችላለሁ። ለምን? የእኔ መጽሐፍ ስለሆነ። አንተ ወደ ፕሮቴስታንት ቤተ እምነት ሄዳል። ሶዛት ወደ ፕሮቴስታንት ቤተ እምነት የሄድክበት ዋነኛው ምክንያት ይሄኛው ከሆነ መጀመሪያ ይሄኛውን በደንብ አድርገው የሚያስተምሩ አባቶችን ማግኘት አለብን። ይሄኛውን ገድለ ድርሳናትን አዘርዋይዝ ደምረው እኔ ወደ ፕሮቴስታንት የገባሁት በመጽሐፍ ቅዱስ በዚህ ክፍል በዚህ ምዕራፍ ስህተት አግኝቼ ነው፣ ይህንን ነገር ደግሞ እንደዚህ ብለው አስተምሮኝ ነው ብለው ይነግሯል። አየህ፣ ሁለት ነገር ነው አንተ አሁን የተሸወርከው። ሁለት ነገር። አንደኛ በቤት ውስጥ ቁጭ ብለህ ምን ማወቅ አለብህ? ገድላትና ድርሳናትን የሚያስተምሩ አስተማሪዎችን ማወቅ መቻል ነበረበት። ጥያቄ ካለ ኦርቶዶክስ ሆነ። ኦኬ። ሁለተኛ ወደ ኦርቶዶክስማ ስለ ገድላት አያወራም። ምንድን ነው እስቲ ጥሪ አድርገናል። በገድላት ኦርቶዶክስ ይዛታል ከማያምኑ አማኛ ከሆኑ ሰዎች በገድላትና ድርሳናት ዙሪያ ላይ አንነጋገርም። አሁን እኔ ዲቤት ብጠራ በገድላት ድርሳናት ዙሪያ ላይ ዲቤት ብጠራ እችላለሁ። ለምን? አማኝ ነኝ፣ ኦርቶዶክስ ነኝ። ያልገባኝን ነገር መናገር እችላለሁ። እዚህ ጋር ማለት ነው መጠየቅ እችላለሁ። ግን መናፍቅ ሆኜ ኦርቶዶክሳዊ ከሆነ ሰው ጋር በገድላት ድርሳናት ዙሪያ ላይ መነጋገር አልችልም። ለምን? መጀመሪያ ችግሩ ምንድን ነው? መጀመሪያ በመጽሐፍ ቅዱስ አልተግባባንማ። እንግባባ። በመጽሐፍ ቅዱስ ሳንግባባ ይህንን መነጋገር አንችልም። አልተግባባንም በመጽሐፍ ቅዱስ። አየህ፣ ክርስቶስ ኢየሱስ ባስተማሩ አስተምሮ አልተግባባንም። መጽሐፍ ቅዱስ ላይ ሳንግባባ ነው ሌላ መጽሐፍ የጨመርከው? መጀመሪያ ዮኒ አንተ የዳንክበት እውነት አለ ብለህ የዳንክበት፣ ያ ደግሞ የዳንክበት እውነት መጽሐፍ ቅዱስ ነው አለ። እኔ ደግሞ እልሃለሁ፣ እኔ ኦርቶዶክሳዊ ወንድም፣ እኔ ደግሞ ምን እልሃለሁ መሰለህ? አንተ አልዳንክም እልሃለሁ። በመጽሐፍ ቅዱስ አልዳንክም፣ ስህተት ውስጥ ነው ያለኸው እልሃለሁ። በመጽሐፍ ቅዱስ ገባ? ሶዛት በመጽሐፍ ቅዱስ ሶልቭ ሳናደርግ መጽሐፍ ቅዱስ ታዲያ ከሆነ ከአንድ ጴንጤ ጋር ለምን በዛ ጉዳይ ላይ አትነጋገሩም? አልዳንክም የምትላቸው አንተ ምንም ሳታቅ ኦርቶዶክስን ምንም ሳታቅ ለምን ወጣ? የኦርቶዶክስን አይደለም እልህ። አሁን ለምሳሌ አልዳንክም ለምትለው ጥሪ ማድረግልህ ምንድን ነው? አንተ በመጽሐፍ ቅዱስ መጀመሪያ አልከኛ የራስን ነፍስ አስመልጥ። መጀመሪያ የራስን ነፍስ ስታስመልጥ ወዴት መራቅ ነው? እግዚአብሔር ነው ያገናኝን። ወዴት መሸሽ ነው? ደምዬ እግዚአብሔር ነው ያገናኝ። ስማኝ፣ መጀመሪያ ደምዬማ ብራዘር ልስን ቱ ሚ። እኔ አሁን አልከኝ አይደለ? ማርያምን አልከኝ እኮ ማርያምን ትቀጥላለህ። አንተ ማርያምን እኔ ኢየሱስን ነው የምልህ። እኔ ኢየሱስ ነው የሚያድነኝ። ስማኝ፣ አንተ ኢየሱስን ነው የምልህ። አባቢ ኦርቶዶክስን በመጽሐፍ ቅዱስ ስህተቷን ሳታቅ አንተ በኦርቶዶክስ ሆነ የዘላለም ሕይወት ታጣለህ የተባልክበትን የመጽሐፍ ቅዱስ ክፍል ሳታውቅ ለምን ሙቭ አደረግ? ሳታውቅ አየህ። እኔ አሁን መጀመሪያ ኢየሱስ ሲባል ደሙ የሚፈላማ ህብረተሰብ ያለበት በኢየሱስ ያምናል ትለኛለህ? እኔ ልንገርህ እያልኩ እኮ ነው። ኮመንቱን ክፈቱት። ኮመንቱን እኔ ልንገርህ
መሳደብ ይችላሉ። ኧረ ጣጣ የለውም። ምነው ደበራቸው? ኮመንቶ ኦርቶዶክስ የምናውቀው አይደል እንዴ? እኔም ጨምሮ ነበርኩ እኮ። መድኃኒታችን ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉሥ ነው። መዳን በሌላ በማንም የለም። እንድንበዘን ከሰማይ የተሰጠን ይህ ነው። አንድ በል ታንኪዩ። እሱን ካልከኝ በኋላ ሌላ የምትጨምርብኝ ነገር ምንድን ነው? መጀመሪያ መጽሐፍ ቅዱስ ላይ መግባባት አለብን። ይሄኛው ስለዚህኛው ልናወራ አልከኝ እኮ ተስማማኝ። እኔ እኮ ይሄ አሁን ያልከኝ አልከኝ አይደለ? ሌላ ማንም የለም መዳን በክርስቶስ ብቻ ነው አልከኝ። ተስማማን። ልዩነታችን ምንድን ነው? ተስማማን እኮ አምጉድ። እሺ ተስማማን። አሁን አንተ በመጽሐፍ ቅዱስ ኦርቶዶክስ ስህተት እንደሌለባት ካመንክ ምንድነው ቀጣይ የምታደርገው መሰለህ? መቼ አልኩኝ አትልማ። በክርስቶስ ብቻ አታበቃም። ኦርቶዶክስ ከመጽሐፍ ቅዱስ ንገረኝ። አታበቃም በክርስቶስ ብቻ። ከመጽሐፍ ቅዱስ ንገረኝ ነው። ከመጽሐፍ ቅዱስ ልንገርህ። እሺ መጽሐፍ ቅዱስ ስንት ታቦት ነው ያለው? መጽሐፍ ቅዱስ ነው የሚናገረው። መጽሐፍ ቅዱስ ስንት ታቦት አለው? ኦርቶዶክስ ተዋህዶ ቤተክርስቲያን ሰማይ በደንብ ስህተቷን ነው አይደል የጠየቀኝ? ስንት ታቦት አለ? መልስልህ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የብሉይ ኪዳን ታቦት የላትም። የመጀመሪያ እሺ፣ የብሉይ ኪዳን ታቦት የላትም። የመጀመሪያ ምነግርህ አየህ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሁን ያላት ታቦት መጀመሪያ የላትም። አክሱም ላይ የላትም። አክሱም ላይ የለም የሙሴ ታቦት። ይሄኛው የአክሱሙ ታቦት የተባለው ምን የሌለበት መሰለህ? ቅዱስ ቁርባን የማይካፈሉበት እንደዚህ እንደ አዲስ ኪዳን ታቦት ቅዱስ ቁርባን የማይፈተትበት ገባ። ማንም ቄስ ሄዶ እዛ ቦታ ላይ የማይቀድስበት ዝም ብሎ የተቀመጠ ነው። ገባ። ዝም ብሎ የተቀመጠ ነው እንጂ ምንም አይነት ስርዓት የማይካሄድበት ነው። ምንም አይነት ስርዓት አይካሄድም። ለበዓሉ ድምቀት የተቀመጠ ዝም ብሎ የተቀመጠ ነው። እሱ የምታገኘው እዛ ትግራይ አክሱም ውስጥ የምታገኘው አለ። ተቀምጧል። ግን ምንም አይነት ካህናት እዛ ቦታ ላይ አያስቀድሱም። ምንም አይነት ነገር አይደረግበትም። ምን ሊያደርጉት ነው ያስቀመጡት? አለ ነው የሚባለው። ኢትዮጵያ አለ አይደል? አሁን ለምሳሌ ያክል የሉሲ አጽም አላለም ኢትዮጵያ ውስጥ ኤግዚቢሽን አላለም። አጽምና የእግዚአብሔር ቃል ምን አገናኘው? የብሉይ ኪዳን ታቦት ለኦርቶዶክስ ተዋህዶ ቤተክርስቲያን ምንም አይነት አገልግሎት እየሰጠ አይደለም። ሌሎቹ ታቦቶች ከየት እንደመጡት ሌላው ታቦት አሁን የአዲስ ኪዳን ታቦቱ ያለው መፈተቻ ነው። ቅዱስ ቁርባን የሚፈተትበት የሚዘጋጅበት ነው። ከባራ ያ ቅዱስ ቁርባን የሚዘጋጅበት የሚፈተትበት የብሉይ ኪዳን የሆነ ታቦት አይደለም። ከባድ አይደለም ይሄ። ስለዚህ ሰው መፈተቻ ነው። በየመንገዱ ይዞት የሚወጣው እሱ አይደለም። በሰው ስሞች የሚሰጠው እሱ አይደለም። የሁሉም ታቦት ስም የተቀረጸው አልፋና ኦሜጋ በሚል የተቀረጸው የመድኃኒታችን የኢየሱስ ክርስቶስ ስም ነው ያለበት። ሁሉም ታቦት ላይ አንድ ነው። ታቦቱ አንድ ነው። ውሸት ነው። የዋሻኝ ስማኝ አትልኝ። ውሸት ተክለ ሃይማኖት የሚል ታቦት የተክለ ሃይማኖት ስም ነው ያለ። ሰማኝ አዳምጥ። አንተ ልንገር ላስረዳህ እኮ ስሙን እኮ ላስረዳህ እኮ ነው። አንድ ታቦት ነው ያለን እኛ 44 ታቦት የለንም። የሆነ ኦርቶዶክስ ሆኜ ነው የምነግርህ። 44 ታቦት አለኝ የሚል አንድ ኦርቶዶክሳዊ መምህር ሊመጣ አይችልም። ያለን ታቦት አንድ ታቦት ነው። አልፋና ኦሜጋ የእግዚአብሔር ስም ያለበት የጌታችን የመድኃኒታችን የኢየሱስ ስም ያለበት ነው። ሌላ የለንም። አንድ ታቦት ነው ያለን። ገባ? ይሄ ታቦት ምንድን ነው? ቅድም እንዳልኩ መፈተቻ ነው። ቅዱስ ቁርባን የሚፈተትበት ነው። ሌላ ነገር የለውም። ገባ? እንደ ብሉይ ኪዳን አይነት የሆነ ታቦት አይደለም ያለን ይሄ ነው። በታቦት ዙሪያ ያለ ይሄ ነው። ከዛ ይሄ እንግዲህ መፈተቻ አልከኝ። እኔ እኮ አዳምጥኩ። መፈተቻ ነው። የብሉይ ኪዳን ታቦት አይደለም። ተስማማን። ታዲያ በአናታቸው ተሸክመውት የሚዞሩት ምንድን ነው? አሁን ከዚህ በኋላ ስትናገር እኔ ቤተ እምነቴ ስለሆነ ገባ ስትናገር ቃላቶችን ትጠቀማለህ። በምን ላድርግ? በአናታቸው ተሸክመው ምን ቃላቱን አሁን መልስ ይመለስልህ ወደ መሳደብ ጀመርክ። አሁን የቀለሜ ስታይል የጎዳ አሁን ቀለሜ የጎዳ እዚህ ቀለሜ የጎዳ እዚህ ጋር ነው። ለምንድን ነው የነቀሉኝ? ምን አጠፋው? ነዋ ቃላቶችን ተጠቀም። ኑሐሚን አሁን ያስገባቸው አንተ ንገረኝሽ። አንተ በምትለው እኔ ቤተ እምነቴ እስከሆነ ድረስ በተአምር መሳደባችን ምኑ ነው ስድብ?
አዎ ስድቡ ምንድን ነው? ቢያንስ ክብር ሊሰጥ ይገባል። አነጋገርን ማስተካከል መቻል አለበት። እሺ አንተ ንገረኝ፣ ምን እንደሆነ ቋንቋውን ንገረኝ አንተ። እሺ ስማኝ። እሺ አሁን ስታቀምጠኝ ታቦታቱ በደብር ቦታ ላይ በሚነግሱበት ሰዓት ይዘው የሚወጡ ካህናት አሉ። ታቦታቱን ይዘው የሚወጡ ካህናት አሉ። ቃላቱ በዚህ ልክ መናገር መቻል አለብን። አየህ፣ ለምን ሞክ የሚያደርግ ንግግር ስለሆነ ማለት ነው። አንተ በዚህ ልክ የማትናገር ከሆነ እሺ ይዞት የሚሄዱት ብለህ ነው መናገር። ተሸክሞ ስትል ሌላው የሆነ ተሸክሞ የሚባል ወርድ በራሱ ሳይፈልጉት ተጨንቀው ተገደው አስገድዷቸው የተደረገ የሚመስልን ወርድ ነው የሚወስደው። አንተ ለመማር ከሆነ የመጣኸው ቤተክርስቲያን የምታስተምሩ ለምን እኔ ከምንፍቅና ዓለም ውስጥ ስወጣ እኮ እንደዚህ አይነት ጥያቄዎች እኮ ሳልጠይቅ ቀርቼ አይደለም። በገድላት ድርሳናት ዙሪያ ላይ ሳልጠይቅ ቀርቼ አይደለም። ሁሉንም ነገር ጠይቄ ተረድቼ አንብቤ አውቄ ነው የገባሁት። ዮኒ አንተ በአንድ ቃል ነው የወጣኸው። አቡነ ገብርኤል ናቸው መሰለኝ አንተን ወደ ጴንጤነት እንድትቀይር ያደረጉ እሳቸው ነው። እሳቸው ግን አሁን ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ናቸው። አንተ ወደዛ የሄድክባቸው ሰውዬ ማለት ነው። ቀለሜ አልጠራህም። እሳቸው የተናገሩበት ሞቲቫቸውን አልተረዳህም። የተናገሩበት ሞቲቫቸው ቤዛነት የሚለው ሞቲቫቸው ነው። ክርስቶስ ኢየሱስ የዓለም ቤዛ ነው፣ ድንግል ማርያም ከዚህ በኋላ ቤዛ አይደለችም ያሉበት ሞቲቭ እንደ ክርስቶስ አይነት ቤዛነት የላትም ለማለት ነው። የድንግል ማርያም ቤዛነት እንደ ክርስቶስ አይደለም። የድንግል ማርያም ቤዛነት ምትክ የሆነች የማን ምትክ? የሔዋን ምትክ የሆነች ቤዛነት ነው ብለው ደግሞ ድጋሚ ያስተማሩትን ትምህርት አልሰማህም። በዛ ነው የወጣው። ሁለት በቤተ ክርስቲያን ዘንድ አሁንም መጠየቅ ያለብህ አሳዩኝ በላቸው። አሳዩኝ በላቸው። ይኸው ማርያምን አሳዩኝ በላቸውና አንተ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ የተሳሳተችበትን ቦታ አሁን ታውቃለህ። ኦንሊ ጂሰስ የሚባሉ ሃይማኖት አሉ፣ ወይም ደግሞ የሐዋርያት ቤተ እምነት ሃይማኖቶች አሉ። እነሱ ትሪኒቲን አይቀበሉም፣ ስላሴን አይቀበሉም። ስላሴን የማይቀበሉበት ዋነኛ ምክንያት ኢየሱስ ክርስቶስ አብ ነው፣ ራሱ አብ ነው። ኢየሱስ ክርስቶስ ራሱ መንፈስ ቅዱስ ነው፣ አንድ አምላክ ነው ያለው ብለው ይላሉ። መጽሐፍ ቅዱስ ላይ የእነሱ ስህተት በመጽሐፍ ቅዱስ ዘርዝረህ ታስቀምጣለህ። አብ፣ ወልድ፣ መንፈስ ቅዱስ ሶስት አካል፣ ሶስት ስም፣ ሶስት ግብር ያለባቸውንና አንድ መለኮት የሆነውን ከመጽሐፍ ቅዱስ ዘርዝረህ ትናገርና ስህተት ውስጥ እንዳለ ታስረዳቸዋለህ። ልክ እንደዚሁ በተመሳሳይ መልኩ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ዮኒ ከመጽሐፍ ቅዱስ ይህንን ስለምታስተምር ዛሬ የማወራው ነገር ይኖራል። አንተ እኮ እኔ አንድ አታስተነፍተኝ። አንድ ሰከንድ ሳውራ አፌን ትለኛለህ፣ አንድ ሰከንድ ሳውራ አፌን ትለኛለህ። በየት በኩል እንትን እንዳትሉ ስህተት ውስጥ እንዳገባለ በየት በኩል እላውራ። አሁን ለምሳሌ በመስቀሉ ራሱ ብንሄድ መስቀሉ እኔ አሁን እነግርሃለሁ እንጨት ነው። ለአታንብብ በእናትህ እየጻፉልን እንደሆነ እኮ ይገባኛል። አረ ጌታ ምስክር የጻፍልኝ የለም። ቪዲዮ ክፈት። ይኸው እንዴ በቪዲዮ ነው ማውራት። በቪዲዮ አስዩም ከማውራት ብራ ይኸው በቪዲዮ ጣ እኔ ይኸው ቅብርር ብዬ በቪዲዮ ነው የማውጣው። አሁን በቪዲዮ አሁን ልክ ነው የሚጻፍ የለም። ኦኬ ስለዚህ አሁንም እኔ መስቀሉ ላይ ያለው ጌታ እንጂ የሚያድነኝ መስቀል እንጨት አያድነኝም እልሃለሁ። መስቀል እንጨት ነው ብል መጽሐፍ ቅዱሳዊ ስለሆነ ጓጓ እንዳትልብኝ መብቴ ነው። መጽሐፍ ቅዱስ ላይ ባለው ነው የማወራው። መጽሐፍ ቅዱስ እንጨት ቀርቶ የፈለግኩትም ብለው የመጽሐፍ ቅዱስ ስለሆነ ሃይማኖቴ ብለህ ጓገጭ እንዳትል። ምክንያቱም እንጨት አያድነኝም እልሃለሁ። እኔ አሁን ለምሳሌ እንጨት ኢዝ ነፈን በዚህ ላይ የምትለዋል አንተ። በዚህ ላይ የመስቀሉ ትርጉም አንተ እንጨቱ ነው ብለህ ነው የምትነግረኝ? እንንገራ አሁንም እኛ ኦርቶዶክሳውያን እንጨት አድኖንም ሊያድነንም አይችልም፣ በታምር አይችልም። ይዞትም የሚዞረውስ ማን ነው? ቴንኪው። ይሄ መጽሐፍ ቅዱሳዊ ነው። ምንድነው? ለምሳሌ ያክል እስራኤሎች ዘጸአት ላይ እስራኤሎች ከግብፅ ሊወጡ ሲሉ እግዚአብሔር አምላክ አንድ ነገር ነገራቸው። ምን ብሎ ነገራቸው? የሞት መልአክ ወደ እናንተ ዘንድ በመጣ ሰዓት በኩር የሆኑ ልጆች የግብፅ ልጆች ምን ይላል? ይገድላል።
እና እናንተ አላቸው እናንተ የበግ ደም ጉበናችሁን በጉበኑ ላይ ቀቡት። ይህን ደም ባየ ሰዓት ይህ የሞት መልአክ ቤቱን አልፎት ይሄዳል የሚል ኪዳን ገብቶላቸዋል። ስለዚህ ያ የሞት መልአክ መጥቶ የግብፅን የበኩር ልጆችን ሲገድል ደም እያየ ነው የገደላቸው። ደም የሌለበት ቦታ ይገባና በኩራቸውን ይገላል። ኦኬ፣ ከዚህ ጋር ምን ያገናኘዋል? ምልክት የሚለው ቃል ያገናኘዋል። እኔ መስቀል አድርጌያለሁ እዚህ ጋር አለ። ይህም መስቀል አድርጌያለሁ። እኔ ይሄ መስቀል አድርጌ በተለያየ ኃጢአት ውስጥ፣ ዝሙት ውስጥ፣ የተለያየ እግዚአብሔርን ደስ የማያሰኝ ስራ እየሰራሁኝ እግዚአብሔርን ክጄ ኢየሱስ ክርስቶስን ክጄ መስቀሉ አንገቴ ላይ ቢሆን ይሄ መስቀል አያድነኝም። ሰማኝ። ይሄ መስቀል እኔ ላይ ሳደርገው ብዙ ኦርቶዶክሳውያን እዚህ ይሄ መስቀል ሲያደርጉት ምን እያሳዩ ነው? ምልክት እያሳዩ ነው። ምን? የኢየሱስ ክርስቶስ በቀራኔው መስቀል ላይ መሰቀሉን፣ ስለ ሰው ልጆች ኃጢአት መሰቀሉን እያስተማሩበት ነው። ሶዛት አንድ ቀን ደምረው ከዚህ ኃጢአት ልምምድ ውስጥ እላዩ ላይ ባንጠለጠለው መስቀል እንደገና ልቡ ተሰብሮ ወደ ንስሐ አባቱ ይቀርብና ንስሐ ገብቶ ቀኖናውን ተቀብሎ እንደገና ሌብሉን ይቀጥላል እንጂ ይሄ መስቀል በራሱ ኃጢአተኛ ሆኜ አያድነኝም። ማስተማሪያ ምልክት ነው። በቀራኒው በተሰቀለው ኢየሱስ ክርስቶስ ይሄ ምልክት ነው እንጂ አዳኝ አይደለም። ወንድም ጥሩ። ከዛ እንዳለፈ ልንገርህ፣ መስቀሉን ይዞ እያሳለመ ምንም ያደርጋለ ሰይጣን አወጣለሁ በመስቀሉ የሚልም አለ። እሱንስ ምን ትለዋለህ? ዘግበኝ። እሺ፣ በውሃ ሰይጣን ይወጣል? በውሃ እዛው እናንተ በውሃ ሰይጣን ይወጣል? ውሃ እንዴ? መጽሐፍ ቅዱስ እኮ ይናገራል። ኢየሱስ ክርስቶስ ልነግርህ ነው። መጽሐፍ ቅዱስ የሚለውን ምን ይል መሰለ? አንዴ አስቸግራቸው ደቀ መዛሙርቶቹ ምን የአጋንንት አልወጣ ብሏቸው ማለት ነው። ግን ምን አላቸው? ከዛ በኋላ ኢየሱስ ክርስቶስ ምን አለ? ኢየሱስ ክርስቶስ ይሄኛው በምንድን ነው ያለው? በጾምና በጸሎት አላቸው። ታንኪዩ። በጾምና በጸሎት አላቸው። እናንተ ቸርች ላይ በውሃ እየረጫችሁ ዘይት እየተቀባ ሰይጣን ለምን ነው የሚወጣው? ለምን ነው ዘይት እየተቀባ ውሃ እየተረጨ የሚወጣው? እንደዛ ከሆነ ለምን እንደዛ የሚደረግ? በማሰብ በጣም ለምን እንደዛ ይደረግ አልከኝ አይደለ? በጣም ጥሩ። በማሰም ይሄ ነው ጨዋታው። አየህ፣ በማሰም መልስልኝ። እሺ፣ በኢየሱስ ክርስቶስ ስም ተባረክልኝ። ኦኬ፣ ያንተዎች ውስጥ መስቀል ይዘው ቆይ እኔን መለስክልኝ ማለት ነው። ዋናው ምልክቶችን ትቀበላለህ። ቆይ መስቀል አልያዘም ይሄ ሰው፣ ምንም አልያዘም። በኢየሱስ ክርስቶስ በተጸለየበት ውሃም ሊሆን ይችላል፣ አኖይተድም ዘይት ሊሆን ይችላል። እሱን እየጸለየ አንድ ሰው ላይ አስቀመጠ። እግሩን ቀባው፣ እጁን ቀባው፣ አይኑን ቀባው። በኢየሱስ ክርስቶስም ለማውጣት ያንን ጸሎት አደረገ። አሁን መጽሐፍ ቅዱስ ላይ በእናንተ ጋር እንምጣ። ልጨርሳ አባቴ። በእናንተ ጋር ስንመጣ ደግሞ መስቀሉን ይዞ በፈለገው ስም አወጣለሁ ብሎ ይላል። በፈለገው የኢየሱስ ስም የለበትም። ልመልስልህና የጳውሎስ ጨርቅ ጥላቸው አጋንንትን ያስወጣ ነበራ። አጋንንትን ያስወጣ ነበረ። ትክክል። ጨርቃቸውን እየቆረጡ ይወስዱና ደዌ ባለባቸውና አጋንንት ባለባቸው ቀን ሲያሳርፉ ያ ነገር ጮሆ ይወጣ ነበር ይላል። ለቋቸውና ይወጣ ነበር፣ ይድኑም ነበር፣ ይፈወሱም ነበር ይላል። ተባረክ። ትክክል። ታንኪዩ። ስም ጠቅሷል፣ እዛ ጋር ስም ጠቅሷል። ደቀ መዝሙር በኢየሱስ ስም እያሉ ነበር አስቀመጡ የሚለው አይልም። እኔም ደግሞ ልመልሳ። እኔ የጠየቀኝ አይደለ? ጠይቋለሁ ብለኝ አልተጻፈም። እሺ፣ ተባረክ። በጣም ጥሩ። ልቀጥል። እሱ ቀጥል እና መልሳለሁ። ደስ ይላል። ይህማ የምፈልገው እነዚህ ሰዎች ለነዛ በታመሙ ሰዎች ላይ እና አጋንንት ባለባቸው ሰዎች ላይ ጨርቁን ይዘው ሄደው በኢየሱስ ስም እያሉ አያደርጉም ነበረ። ለምን? ጨርቁ ላይ ምን ስላለ? ኪዳን ስላለ ብቻ ኪዳን ስላለ ምን ያደርጋሉ? እንደዛ እያደረጉ ያስወጣሉ። ምኑ ላይ? ጨርቁ ላይ ኪዳን እያለ እንደዛ ካደረገ
እግዚአብሔርን ያገለገሉ የተሰዉ ሰዎች ላይ የእግዚአብሔር ኪዳን የለባቸውም ብለህ ታስባለህ? አንድ በእነሱ ኪዳን ጨርቅ ከፈወሰ በተክለ ሃይማኖት ስም ተክለ ሃይማኖትን ስጠራ እኮ ማን ነው የእግዚአብሔር ስም እንደምጠራ ወቅ፣ የክርስቶስ ስም እንደምጠራ ወቅ። ጨርቅ ፈውሶ የተክለ ሃይማኖት ስም እንዴት ነው የማይፈውሰው? ጨርቅ ፈውሶ። አሁን የኔ ተራ ነው። ታዳምጠኛለህ? ማብራዘር አዳመጥኩ። ይኸውልህ አየህ፣ ልዩነቱ እዚህ ጋር ነው እኮ። ያስረዳኝ ልነግርህ እኮ ነው። ጨርቅ ከፈወሰ ለምንድን ነው ጋር በቅዱሳን ስም ፈውስ የማይሆነው? ጨርቅ ከፈወሰ ትክክል። ምን ሆነ መሰለህ፣ በቅድስና እያሉ ደቀ መዝሙር አድርጎ በሾማቸው ጊዜ በስሙ ብዙ ተአምራትን እንደሚሰሩ ጌታ ኢየሱስ ክርስቶስ ሰጥቷቸዋል። ይህን ቅድስና በጨርቁ የፈወሱት በምን መሰለህ? ምን እያለ ነው? በህይወት እያለ ነው። ማብራዘር በህይወት እያለ ጨርቁ ይወጣለው። ልነግርህ ነው። ጳውሎስ አጠገቡ ነው። እኔ ሀሳብን አስጨረስኩ። ጳውሎስ በህይወት እያለ ክርስቶስም እኮ አድርጓል። አንዱ 12 ዓመት ሙሉ ደም የደማት ሴት የክርስቶስን ጨርቅ ነክታ ወዲያው ከ12 ዓመት ደሟ ምን ሆናለች? ድናለች። ለአምዳላ አይነሱንም። ይሄ ጨርቅ ተቀዷል። ፓፓ ያንተን ምልክት ላሳይ። ገባኝ እኮ ምልክት። ኧረ እኔ ሕፃን ልጅ አይደለም። ይሄ ጨርቅ ከጳውሎስ ላይ ተቀደደ። የጳውሎስ ስጋ አብሮት አይደለም። የጳውሎስ አካል አብሮት አይደለም። ጨርቁ ብቻውን ሄደው አለ። ጨርቁ ብቻውን ይሄ ጨርቅ ምን አለው? ኪዳን አለው አረ ኪዳን ስላለው አጋንንትን አስወጣ። ጳውሎስ በሕይወት ነበረ ወይስ አልነበረም ነው የኔ ጥያቄ። የለም በአካል የለም እኮ ጳውሎስ በአካል ገባኝ። አንተ ያልከው የኔን ጥያቄ መልስልኝ። ያንተን አይደለም እያልኩ ያልከው የኔን ጥያቄ። ጳውሎስ ጨርቁ በሚፈውስበት ጊዜ የጳውሎስ ጨርቅ ተቆርጦ በሚፈውስበት ጊዜ ጳውሎስ በሕይወት አለ ወይስ የለም ነው ማብራ። ይሄ ጨርቅ ከጳውሎስ ወሰድኩኝ። ጳውሎስ በሕይወት አለ። ይሄ ጨርቅ ከጳውሎስ ወሰድኩኝ። ጳውሎስ ገሊላ እያስተማረ ነው። ጳውሎስ ገሊላ እያስተማረ ነው። እኔ የቆሮንቶስ ሰው ነኝ። ቆሮንቶስ ሄጄ ቆሮንቶስ ለታመመ ወንድሜ ወይ አጋንንት ላለበት ወንድሜ ከገሊላ ቆሮንቶስ ድረስ ይዤ ሲሄድ ይሄ ጨርቅ ፈወሰ። ጨርቁ ነው የፈወሰው? ጳውሎስ ነው የፈወሰው? የጳውሎስ ጌታ ኢየሱስ ነው የፈወሰው። ናይስ ዮኒ ማኛ። አየህ እዚህ ጨርቅ ላይ ማን ነው የሚታየው? ኢየሱስ ክርስቶስ ነው የሚታየው። በተክለ ሃይማኖትም የሚታየው ኢየሱስ ክርስቶስ ነው። አየህ ያለ ኢየሱስ ክርስቶስ አይታይም። እዚህ ጋር እኮ ተግባባን። ኢየሱስ ነው። ኦኬ። አሁን የኔ ጥያቄ ምን መሰለ? ጳውሎስ አልፏል አይደለ? የጳውሎስን ጨርቅ ቆይ ገሊላና ቆሮንቶስ ተንፍሳ ገባኝ። ገሊላና ቆሮንቶስ አልኳ። ይህንን አነጻጽርልኛ እንዴ? እሺ አላነጻጽርልን። እሺ ላነጻጽርልህ። ቀለለ ማነጻጽርልህ የቱ ጋር መሰለ? የኢየሱስ ክርስቶስን ጨርቅ ነክታ አንድ ሴት ድናለች አልዳነችም? ምን አገናኘው? አሁን ከምናወራው ጋር እኮ አይገናኝም። መልሱን ብቻ ነው የጠየቅኩ። ኖ አይገናኝም። አሁን የምናወራው ምንድነው መሰለ? ጨርቆይ ድናለች አልዳነችም? ድናለች። ኦኬ ድናለች። ተባረክ። በቃ እሷን ነው የፈለከው። ድናለች። ከዛ ደግሞ ምን ሆነ መሰለ? ክርስቶስን ደበደቡትና ያንን ጨርቁ ወስደው ዕጣ ተጣጣሉበት ሊወስዱት። እነዛን ሰዎች ያ ጨርቅ አዳናቸው? ማብራዘር ቀስ አድርገህ መልስልኝ። አይደለም ይሁን ማርያምን ነው የምልህ። ማርያምን እኔን ግራ ይግባኝ ማብራዘር፣ እኔን ግራ ግብት ይበለኝ። አይገናኝም። ለመሰለህ የማይገናኝ ነው አይደለም። አይዞህ ደምዬ አይዞህ። እኔ እያወራሁ ያለሁት እኔ እየነገርኩ ያለሁት ጨርቅ እያወራን መስሎኝ። አዳምጠኛ። አሁን የኢየሱስ ክርስቶስን ጨርቅ ስለቀዳደዱት ተፈወሱ ልል ነው እንዴ? መጽሐፍ ቅዱስ ተፈወሱ አይልም እኮ ጨርቁን ገባለ። እኔ ግን የማወራክ ምንድነው የምነግርህ ነገር
የጳውሎስ ጨርቅ ለምሳሌ ያክል የጳውሎስን ጨርቅ እዚህ ኢትዮጵያ ነው ያገኘሁት አለ። ጳውሎስ ያለው ኢትዮጵያ ነው። አሜሪካን ሀገር ሄጄ አንተ ላይ ያለውን አጋንንት ይህን ጨርቅ አስነክቼ አስወጣሁልህ። ቅድምን ብለህ መለስክልኝ። ጨርቁ ሳይሆን ጳውሎስም ሳይሆን እዚህ ጨርቅ ላይ ጌታ ስላለ ነው የፈወሳቸው አልክ። ቴንኪው። ተክለ ሃይማኖት ስም ላይ ማን እንዳለ ልንገርህ፣ ኢየሱስ ክርስቶስ መድኃኒታችን ነው ያለው። ሰምተኛል። በተክለ ሃይማኖት ስም ስንል አሁን ጉንጭ አልፋ ነው። ሌላ እኔ ደግሞ ልጠይቀህ፣ በቃ ይሄን ካልተቀበልክ ደግሞ አልመልስም። እንደ አንተ የፈለግከውን ብለህ እኔ መመለስ አልችልም። መልስልኝ። በኦርቶዶክስ አብዛኛው ስለ ማርያም እንጂ ስለ ክርስቶስ አይደለም ሲማ ወንጌል እየተሰበክን ያደግ ነው። ምንድን ነው ምናየው? ኢየሱስም ብሎ እኮ የሚምልልህ አታመጣም ማርያምን ብሎ እንጂ አንተን ጨምሮ ማርያምን የሚል እንጂ ኢየሱስን የሚል የለም እኮ። የኢየሱስም እኮ ጠፋብህ። አንተ ራሱ ጠፋብህ። ጌታ ልንገርህ አባቤ፣ ችግር የለውም ንገረኝ። አንተ ራሱ ጠፋብህ። ኢየሱስ ክርስቶስ የኔ አዳኝ፣ የኔ ጌታ፣ የኔ ወዳጅ፣ የነገስታት ንጉሥ ኢየሱስ ክርስቶስ የምንወደው አልፋና ኦሜጋ የሆነ እኔን ለማዳን ክብሩን ዝቅ አድርጎ የመጣ የባሪያ መልክ ይዞ ያለ የተሰቀለ የሞተ በሦስተኛው ቀን የተነሳ ፍቅርን የሰጠኝ ኢየሱስ ክርስቶስን እንደ ኦርቶዶክስ የሚሰብካት የሚናገረው የለም እንደ ኢየሱስ ክርስቶስ። ድንግል ማርያም እንኳን እንደ ኢየሱስ ክርስቶስ እኛ አንናገራትም። እንደውም ማለት ነው ምነግርህ አንናገራትም። እኛ የኢየሱስ ክርስቶስ ፍቅር ከሁሉም በላይ ነው ያደርገን። ልንገርህ፣ የኢየሱስ ፍቅር ስለገባን ነው እኛ ጫካ ውስጥ የምንገባው። የኢየሱስ ክርስቶስ ፍቅር ስለገባን ነው ሰው ብዙ ቦታ የሚሄደው። ማርያምን ነው የምልህ ይሁንዬ፣ እኛ ለድንግል ማርያም የምንሰጠው ቦታና ለኢየሱስ ክርስቶስ የምንሰጠው ቦታ አንድ አይደለም። ለኢየሱስ ክርስቶስ ትልቅ ቦታ ነው የምንሰጠው። እውነቴን ነው የምነግርህ ዮኒ፣ እውነቴን ነው የምነግርህ። ትልቅ ቦታ ነው የምንሰጠው። እኛ ያለ ኢየሱስ ክርስቶስ መዳን አንችልም። ምናልባት ማለታትን ዘግበኛል አንተ የምታወራው እኔማ ጋር የማርያምን የምታወራት እንጂ ኢየሱስን የምትል ኦርቶዶክስ የለችም። መዝሙርን አምጣልኝ። እኔ መዝሙር የማርያምን ያለው ወይ ኢየሱስ አስገባ። እኔ የፈለግከውን ኦርቶዶክሳዊ አስገባና እኛ ማርያምን ከኢየሱስ እናስበልጣታለን የሚል ኦርቶዶክሳዊ ካለ እኔ ነው የምሞግተው። እኔ ይኸውልህ ጥሩ በአፍማ ምን መሰል በአፍማ አልልም ይላል። እኔ ተግባር ነው የማየው። ክርስቶስ ደግሞ በተግባር እንጂ በአፍ አይደለም። በአፍማ ምን ሆነ መሰለ፣ ጴጥሮስ ኢየሱስ ክርስቶስ ባህር ላይ ሲሄድ አይቶ ተደንቆ ግራ ተጋብተው ኢየሱስ ልምጣ አለው፣ ና አለው። መሄድ ጀመረ። ዝም ብሎ መሄድ ጀመረ። በቃ ምንም እምነቱ። ከዛ በኋላ ወጀቡን አየው። ወጀቡን ሳይ ደነገጠና መስመጥ ጀመረ። ከዛ በኋላ ምን አድርጎ አወጣው? እጁን ጨብጦ አንተ እምነት የጎደለ ብሎ አውጥቶ ወደ ታንኳው ገቡ። አይገናኝም። ላገናኝልህ ነዋ። እኔ እንዴት አድርጌ እንደማገናኘው ልዘግባ። ማርያም ደምሽ አይናችን ናት ማርያም። መዝሙር በሙሉ የሚዘመረው የሚሸበረቀው ሁሉ ነገር የሚሆነው ለማርያም እንጂ ለክርስቶስ ነው። አረ በጌታ ማላቃትን ኦርቶዶክስ ከስር መሲ ብርጅስቶናች ልንገርህ አለ። እኔ ስነግርህ መሲ ብርጅስቶንን ፊት ለፊት አንቺ እኮ ማርያም እንደዚህ ብዬ የምቃወማት ሰው ነበርኩት። ዛሬ ግን ስለ ድንግል ማርያም ገብቶኝ ነው ማወራክ። የገባኝ ነገር ምን ልንገርህ አይደለም። ድንግል ማርያምን ስናነሳ ልጇን አለማንሳት አንችልም። ድንግል ማርያም በልጇ ኃይል፣ በልጇ ቅባት፣ በልጇ ጸጋ፣ በልጇ ሁሉ ነገር ነው የምታደርግልን። ያለ ኢየሱስ ክርስቶስ ድንግል ማርያም ብቻዋን ማድረግ አትችልም። ድንግል ማርያም ለእኔ ምንም ነገር ማድረግ የምትችለው በልጇ በተሰጣት ኃይል ነው። ባገኘችው ኃይል ነው፣ በተሰጣት ጸጋ ነው። ለምን ላንብብልህ? አንድ ጥያቄ ልጠይቅ። ላንብብልህ? በመረጃ ማነብልህ። ይኸውልህ እንደዚህ ይላል። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነች ዮሴፍ
ሉቃስ ላይ ምናልባት ለሌሎቻችሁ ሉቃስ 1 ላይ ነው የሚያነባው። ያውቃሉ፣ ችግር የለውም። የኦርቶዶክስ ብዙ ወንጌሉ ጥቅሱ ስለማያውቀው አሁን ፖለቲካ አትስራ። ፖለቲካ ሳይሆን ጥቅስማ ብራዘር በቃ ለስ ካም ዳውን ትላለህ በእንግሊዝኛ ካም ዳውን በይ። መልአኩ ወደ እርሷ ገብቶ ደስ ይበልሽ አላት። ተመልከት፣ ደስ ይበልሽ አላት። ከዛስ ጸጋ የሞላብሽ ሆይ አላት። ጸጋ ከማን ነው የሚሰጠው? ዮኒ ከማን ነው የሚሰጠው? ጸጋ አጭር ማንም አይሰጥም። የጌታ ጸጋ ስለ ጸጋ ኢየሱስ የለውም። የጌታ ጸጋ የእግዚአብሔር ጸጋ ሁሉም ማድረግ ይችላል አይችልም? ሁሉን አይችልም። የእግዚአብሔር ጸጋ ሁሉም ማድረግ አይችልም። ሁሉን አይችልም። እግዚአብሔር የሚሰጠው ጸጋ ልነግርህ ነው። ጸጋው የማን ነው? አየከኝ አይደል? እኔ አይደል መመለሰው። እግዚአብሔር የሚሰጠው ጸጋ የተለያየ ነው። አሁን ለምሳሌ አንተ ሁሉም ማድረግ ይችላል አልክ፣ አይችልም። ለምሳሌ ለቅድስት ድንግል ማርያም የተሰጣት ጸጋ ክርስቶስን እንድትወልድ ነው። ሌላው የተሰጠው ጸጋ፣ ሌላ ሴት የተሰጣት ጸጋ ክርስቶስን ልውለድ ብትል ጠየቀኝ፣ ልመልሳ። በግምት አትመልስ። አሁን ቪዲዮ ስላበራ በግምት አይደለም። የሰውን አየ ችግሩ አትሰማ። እኔ አዳምጣለሁ፣ አንተ በመረጃማ ጥሩ ነው። ሌላ ጸጋ የተሰጣቸው ሌላ ሴት ኤልሳቤጥ ኢየሱስን ትወልደዋለች። ጸጋ ተሰጥቷታል። አምጣ መረጃ። አልተሰጣትም። ጸጋ ሳይተሰጣት ነው የወለደችው ክርስቶስ። በጸጋ ስትኖር አልነበረም ነበር? ይመጣለት ጸሎት ተሰማ ብሎ ነው ይመጣለት። ታዲያ ጸሎት የሚሰማው ጸጋ ነው። የድንግል ማርያም ግን የተለየ ጸጋ ነው። ማንም ሴት ያላገኘው ጸጋ ነው። ማንም ብቸኛ ናት ድንግል ማርያም፣ ብቸኛ። ጸጋ የተሰጣቸው ሴቶች የሉም እያልከኝ? ማንም የለም። ማንም። ቆይ አሁን ስማ፣ ጸጋ የተሰጣቸው ሴቶች የሉም እያልከኝ ነው? አዎ ጸጋ የተሰጣቸው ሴቶች የሉም። ነገር ግን በክርስቶስ ኢየሱስ ካመኑ እነ ሩት ጸጋ አልተሰጣቸው? አዳምጥኝ ብራዘር። እሺ ሰማሁ። አያችሁ፣ ስሙልኝ በደንብ አድርጋችሁ ቤተሰብ። ክርስቶስ ኢየሱስ ሩት ጸጋ እንዳልተሰጣት ትጽፍልኛል። አዳምጠኛ። ክርስቶስ ኢየሱስ ከሞተ በኋላ ሞትን አድርጎ ከተነሳ በኋላ በ50ኛው ቀን የወረደው የመንፈስ ቅዱስ ጸጋ እና ድንግል ማርያም ኢየሱስ ክርስቶስን ከመውለዳው በፊት ጸጋን የተሞላሽ የተባለችው ጸጋ አንድ አይደለም። የድንግል ማርያም ጸጋ ማንም ሐዋርያው ጴጥሮስ የለውም። ድንግል ማርያም መጀመሪያ የተሰጣት ጸጋ ሐዋርያው ጴጥሮስ የለውም። ለምን? ለምሳሌ ያክል ዮሐንስ ወንጌል ምዕራፍ 2 ላይ ስማኝ። ዮሐንስ ወንጌል ምዕራፍ 2 ላይ ሐዋርያቶች አሉ፣ ኢየሱስ ክርስቶስ አለ፣ ድንግል ማርያምም አለች። ዮሐንስ 2 ላይ ማለት ነው። እዛ ስፍራ ላይ የወይን ጠጅ አልቋል። ማንም መጥቶ ለድንግል ማርያም የወይን ጠጅ እኮ አለቀልን፣ ልጅሽን ለምኝልን አልዋላትም። የወይን ጠጅ እንዳለቀ ባላት በተሰጣት ጸጋ አገኘች። ምንድን ነው ይሁትን አብራ እንደዚህ ያሳየኝ ምንድን ነው ይላሉ? አይ በመጽሐፍ ቅዱስ ላይ እኔም ልነግርህ ፈልጌ ነው። ጸጋ ለእሷ ብቻ ነው። ድንግል ማርያም ተነግረኛል። ችግር ድንግል ማርያም ያ ጸጋ ልዩ የሆነው ጸጋ እንዳላት የምታውቀው ዮሐንስ ወንጌል ምዕራፍ 2 ላይ እንዳለቀባቸው ማንም መቶ አልነገራትም። እሷ ናት ያወቀችው። እሷ አወቀች። አየህ፣ እሷ ማንም አልነገራትም። እንዳለቀባቸው መጥተው አስተናጋጆቹ የወይን ጠጅ እኮ አለቀብን፣ ልጅሽን ለምኝልን፣ ታምራት ያደርግልን አላሏትም። አወቀች። ከዛስ ልጇ መለኮት እንደሆነ ምንም እንደማይሳነው ምንም ለማድረግ እንደማይሳነው ስለምታውቅ ወደ ልጇ ሄደችና የወይን ጠጅ እኮ አለቀባቸው አለችው። ከዛስ አንቺ ሴት ጊዜ ገና አልደረሰም ማለት። ለምን? የተሰጣት ጸጋ ኢየሱስ ክርስቶስ ልክ ጊዜው ሲደርስ መቼ ሞትን ድል አድርጎ ከተነሳ በኋላ ያ ጸጋ ሁል ጊዜ ከሱ ጋር አብሮ እንደሚቀጥል ስለሚያውቅ ጊዜ ገና አልደረሳትም። ከዛ ተመለሰችና መታ የሚላችሁን አድርጉ አለቻቸው። ለምን? ኢየሱስ ክርስቶስ ያንን ሰርግ በውርደት እንደማይሸኘው ስለምታውቅ በምኗ በተሰጣት ጸጋ። አየ ዮንዬ፣ በተሰጣት ጸጋ ስለምታውቅ የሚላችሁን አድርጉ አለቻቸው። ከዛስ እነዛ ሰዎች ያንን ነገር ውሃ ሙሉ፣ ምኑን? እንስራውን
ውሃ ሞሉ። ከዛስ ጌታ ውሃ ሙሉ አላቸው። ያንን የሞሉትን ውሃ ወደ ምን ቀየረው ይላል? ወደ ወይን ጠጅ ቀየረው ይላል። በምን የተነሳ ነው የሆነው? በድንግል ማርያም ጸጋ የተነሳ። ያን ጊዜ እነ ጴጥሮስ ይሄ ጸጋ አልተሰጣቸውም። ይሄ ጸጋ አየህ፣ ይሁንዬ ቤተክርስቲያንን ሳታውቃት ነው የወጣኸው። ማዳመጣችን እኔ መናገር ግን አይፈቀድልኝም። ያው ስለ ጸጋ ነገር እሺ፣ ስለ ጸጋ አሁን ይቅርታ ስላሳቀኘው ጭምር የሆነ ቦታ ሄደ እንግዲህ ምግብ እንዳለቀ ወይም መጠጥ እንዳለቀ ምናምን ይነገራል። ታያለህ፣ ፊት ለፊት የሚታይ ነገር። ኢየሱስ ለምን አላወቀም? እንደዚህ አይነትማ አባባል አይሰራም። ለምን አላወቀም? ሌሎቹ ለምን አላወቁም? ስማኝ አይደለም፣ ሌሎቹ ለምን አላወቁም? እኔ ማውራት አልችልም ማለት አይደለም። የምታመጣውን አይዲያ የት ቦታ ላውራ ታዲያ? በየት በኩል ይወራ? ችግሩ እሱ እንደፈለገ ያወራል። እኔ ማውራት አልችልም። ችግሩ የስንፍና ንግግር ስትናገር አቆምሃለሁ። አብራራ፣ አንተ ብዙ ነገር አብራራ፣ ብዙ ነገር አለ። ጸጋ ተሰጣል፣ በዚህ ወጣል። ጸጋ እንደተሰጣትማ ቅዱስ ገብርኤል መጥቶ ሉቃስ ላይ በስነስርዓት የተናገረው ጸጋ የሞላሽ ወይ ደስ ይበልሽ። ለቅድስት ድንግል ማርያም ተሰጠ። ለሌላ ጸጋ አልተሰጠም። ለዮሐንስ አልተሰጠም። መንገድ ጠራጊ የሆነው ጸጋ አልተሰጠውም። መቼ ነው ያገኘው? አልተሰጠውም አልከኝ። አሁን ደግሞ መቼ ነው ያገኘው ትለኛለህ። መቼ ነው ያገኘው? አልተሰጠውም ትለኛለህ። መልሶ መቼ ነው ያገኘው ትለኛለህ። ድንግል ማርያም ያገኘችው ጸጋ እና ዮሐንስ ያገኘው ጸጋ በራሱ ያገኙበት ቀን ይለያያል። በራሱ ጸጋቸው የድንግል ማርያም ጸጋና የዮሐንስ ጸጋ ይለያያል፣ በራሱ ማለት ነው። ስለዚህ አሁን አንተ አባባል እኮ እንደ ጸጋ አድርጌ ያመጣኸው ነገር እውነት ለመናገር እንደ ጸጋ አድርጌ ያመጣኸው የወይን ጠጅ ለማስሞላት ተጠቀመችበት ስትለኝ አዘንኩኝ። እኔ አይደለም ጌታ ምስክር አዳምጠኝ። ስለ ወይን ጠጥቶ ስለሚያልቅ ነገር አለ እማወራ ስለምንድን ነው የምታወራኝ? እማወራ እዛ ቦታ ላይ ጠጥቶ ስለሚያልቅ ስለሚደፋ ነገር አለ እማወራ ስለምንድን ነው የምታወራኝ? ሰዎቹ የድንግል ማርያም ሳይነግሯት ሳያወሯት መልእክተኛ ሳይልኩባት እራሷ በተሰጣት ጸጋ እዛ ቦታ ላይ የወይን ጠጅ ማለቁን ማወቋ ነው። በጣም ጥሩ። እኔም ደግሞ ማወቋ ነው። እሷ ብቻ ማወቋን ደግሞ የምታውቀው ታዳሚዎቹ የወይን ጠጅ እንዳለቀ አያውቁም። ለምን? ቢያንስ መልካም የወይን ጠጅ ከጠጡ በኋላ መናኛ የወይን ጠጅ እንደሚጠጡ ያውቋሉ። መናኛ አየህ፣ መልካሙ የወይን ጠጅ ካለቀ በኋላ መናኛው እንደሚመጣ ሁሉም ያውቃል። ቢያንስ መልካም የወይን ጠጅ ካለቀ በኋላ መናኛ እንደሚጠጡ ያውቃሉ። ግን መናኛውን ሳይጠጡ በፊት እነዛ ሰዎች ያጠመቁት ወይን ጠጅ መልካም ሆኖ ሳለ እንደገና ሌላ የወይን ጠጅ ከዛኛው መልካም ብለው የሰው ልጅ መልካም ብሎ ካጠመቀው የወይን ጠጅ የተሻለ የወይን ጠጅ መጣላቸው ይላል። አወቀች እያልከኝ ምን ተባረክልህ። እኔን ትንሽ ሚውት አድርገህ ትሰማኛለህ ሳታቋርጠኝ ደቂቃ። በነገራችን ላይ አንተ ብቻ ነው ጠያቂ ሆንከው። አሁን እኔ ጠይቃለሁ፣ አንተ ይኸውላችሁ ምን ያለን ምንድን ነው? እሷ አውቃ ማንም ሳይነግራት አውቃ በመንፈስ ቅዱስ በጸጋ ስለተሞላች አውቃ ቅድስት ድንግል ማርያም ወይኑን አይታ ጠይቃ ጌታ ኢየሱስ ክርስቶስ የሚላቸውን ሁሉ አድርጓል፣ ወይኑም ተደረገ። የምታቅናት ማንም ሳይነግራት አለ። እንግዲህ ልጇ 3 ቀን ሲጠፋ ታዲያ ለምን አላወቀችም? ሰዎች ጋር ለምን ፈለገችው? ጸጋውን ሁላ ተሰጥቶታል። ጸጋው ሁላ ሞልቷታል። ጸጋ የተትረፈረፈላት ሴት ናት። ወደ ፋሲካ ሄደው ልጃቸውን ይዘው ኢየሱስ ክርስቶስ የ12 ዓመት ብላቴና ሆኖ አብረው በሄዱ ጊዜ የት ቀረዛው? ለፋሲካ እዛው ቀረና ኢየሱስ ክርስቶስ ቅድስት ድንግል ማርያምና ዮሴፍ መንገድ ጀመሩ። ሲመለሱ ጊዜ አጡት። ሲያጡ አይ ከሰዎች ጋር እየመጣ ነው ብለው ለአንድ ቀን አለፉት። ከዛ በኋላ በየሰፈሩ እየሄዱ አይደል እንዴ ክርስቶስን ሲፈልጉት የነበረው? እሷ የምታውቅ ከሆነ አይ ልጅ ያለው እዚህ ቦታ ነው ብላ ቀጥ ብላ አትመጣም ነበር እንዴ? ዩ ቴል ሚ ዳት
ስለዚህ አንተ የምትለው ሁሉንም ማድረግ የምችል አድርጋ ያረካት ጸጋዋ የተሰጣት ጸጋ የቅድስት ድንግል ማርያም ኢየሱስን የመውለድ ጸጋ ብቻና ብቻ ነበር። ልመልስላ መልስ። ይሄኛው አገልግሎት መለኮት የሆነው መለኮት ሰብ የሆነው ኢየሱስ ክርስቶስን መፈለግ ነው። መለኮትን ነው የምትፈልገው። ልዩነቱ መለኮት ነው እየፈለገች ያለችው። ሰምተኛ መለኮት የሰጣትን ጸጋ ነው የምታደርግበት። አሁን ግን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነቱን ነው እየገለጠላት ያለ። አየህ፣ ኢየሱስ ክርስቶስን እርሱ ካልገለጠልህ በቀር ሰማኛ፣ እርሱ ካልገለጠልህ በቀር ማወቅ አችልም። ኢየሱስ ክርስቶስ አይታችኋል አለም። ምን ይላል መሰላችሁ መጽሐፍ ቅዱስ? አብ ካልመረጠው በቀር ወደ እኔ ሊመጣ የሚወድ ቢኖር አይችልም አለ። አብ ካልሳበው በቀር ተመልከቱ። ለምንድን ነው የሚያወርዱኝ? ምን እንትን አትበል፣ አክሽን አታሳያ። እውነታቸው ነው። እኔ እኮ ሌሎቹ ያስገባሉ። ያወረደ ልጅ ልክ ነው። አሁን ያወረደ ልጅ ልክ ነው። እኔ ቤት ገብተህ የፈለገውን አክሽን ስታሳይ አይደለም። እኔው ምንም አላሳየሁም። አንተ ቤት ገብቼ አሁን የምታሳየው አክሽን ይደብራል። እኔ ሳወራ ሪስፔክት አድርግ ለእኔ። በቃ እሺ፣ አታስገቡት። በቃ አንዴ አታስገቡት። በቃ ወደ ነገሩ አታስገቡት። ኦኬ፣ ይኸውላችሁ ኢየሱስ ክርስቶስን መፈለግ እና ማግኘት ከእግዚአብሔር በሆነ ፍቃድ ነው። ሰምታችሁኛል? ከእግዚአብሔር የሆነ ፍቃድ ነው። ኑሐሚን ትእዛዜ ከበራ ከእግዚአብሔር በሆነ ፍቃድ ነው። ኢየሱስ ክርስቶስን ማግኘት ከእግዚአብሔር በሆነ ፍቃድ ነው። ማናችንም በተራ በምናምንቴ ኢየሱስን ልናገኘው አልቻልንም። ለምን? ከእግዚአብሔር ዘንድ በሆነ ፍቃድ ነው የምናገኘው። ከእግዚአብሔር ዘንድ በሆነ ፍቃድ ገባችሁ? ከዛ ውጭ ኢየሱስ ክርስቶስን ማግኘት አትችሉ። ድንግል ማርያም ልጇን ያን ያክል ጊዜ የፈለገችው ጸጋ ስለሌለባት አይደለም። የጸጋውን ባለቤት ነው የምትፈልገው። የጸጋው ባለቤት ካልገለጠላት በቀር በማንነቷ ምንም ነገር ማድረግ አትችልም። ከሰማኸኝ፣ በማንነቷ ምንም ነገር ማድረግ አትችልም። እግዚአብሔር ሲገልጥላት ነው ያን ነገር ማድረግ የምትችለው። ስለዚህ የድንግል ማርያም ጸጋ ልዩ የሚሆነው ለዚህ ነው። ልዩ የሚሆነው የኔ እናት ዘመኔን ሁሉ ሰጥቼ አገለግልሻለሁ። ቴንኪው ያያ ዘልደታ እናቱ ናት ባታ ደምረው እኔ ያልገባኝ ነገር ማለት ነው። አሁን በዚህ የአንድ ሰዓት ምናምን ቆይታ ምንድን ነው ያተረፍከው? እስኪ ከዚህ ሰውዬ ጋር በማውራት ምንድን ነው ያተረፍከው? ለምንድን ነው ሰው ተው የሚልን ነገር የማትበው? ከእንዲህ አይነት ቆሻሻ ባለጌ ጋር ቃለ እግዚአብሔር እየነገርከው ከሚያንጓጥጥ ከሚሳደብ ሰው ጋር ለምንድን ነው አንተ ቤተክርስቲያን ክብር ማታስከብረው? እኔ በአንተ ምክንያት ሰላም ማጣት አልፈልግም። እንደሜ እኔ በዚህ ሰዓት መተኛት ነው ፈልገው ነው እየተደወለልኝ ነው። ደግሞ ልክ ናቸው። ከእንዲህ አይነት መሀይም ጋር ውርጋጥ ከሆኑ ሰው ጋር ለምን ታወራል? አንተን ቃለ ጊዜ ስትናገር የአንተን ቃለ እግዚአብሔር ከሚንቅ ሰው ጋር አንተ ስታወራው እያዳመጥከው እሱ ሲያወራ ግን የሚያንቋሸሽ ቃለ እግዚአብሔር ለምን ታወራለህ ከሱ ጋር? ለምን ቤተክርስቲያን የምትልህን ወንድሞች የሚሉን ስማ። ከሚመጥን ቃለ እግዚአብሔር ጠቅሶ ከሚያወራ ሰው ጋር ማውራት አለብን። ምንም አይነት የመጽሐፍ ቅዱስ ጥቅስ የማይጠቅስ ሰው ለምንድነው ጥቅስ መረጃ የማጠይቀው? አምጣ ለምን አትለው? ልጇን ጠፋባት ሲል ምዕራፍና ቁጥር አምጣ ለምን አትለው? ለምን አትለው? ሩት ሲል ለምን መጽሐፍ ቅዱስ አጠይቀው? ለምን ትቸኩላለህ? ወይ ካወራ በትክክል ማውራት። ስለዚህ ደሜ በጣም እየደበሬ ነው። እግዚአብሔር የሚያውቀው ከሚመጥን ሰው ጋር አውራ። ቤተክርስቲያንን ከሚያከብር ሰው ጋር አውራ። ከሚያዳምጥ ሰው ጋር አውራ። ትናንት የተጠመቀበት ውሃ ያልደረቀበት ፎጣውን ገና ከመሬት ያልተነሳ ሰው ጋር እያወራ ቤተክርስቲያንን በዚህ ደረጃ ክብሯን ዝቅ አታል። በአንተ ምክንያት ከአንተ ጋር የምታከብረኝ ከሆነ አዳምጠኝ። ለሚ በቃ አይመጥንህም። ይሄ ሰው አይመጥንህም። እውቀት ካለው ሰው ጋር አውራ ነው የምትለው። አንድ ሁለተኛ ነገር ኦርቶዶክሶች ምዕራፍና ቁጥር አያውቁም የሉቃስ ወንጌል እያለ ለምን ዝም ትለዋል? የሉቃስ ወንጌል አያውቁም፣ ምዕራፍና ቁጥር አያውቁም፣ ጥቅስ አያውቁም። እንዲህ እያለው ኦርቶዶክሳንን እያናናቀ ሳያከብር ከማያወራ ሰው ጋር እንዴት ታወራለህ? ማለት አንገት ላይ ያላሰርከው ክብር ማተብ ክብር ከሌለው ጋር ለምን ታወራለህ?
ምን ጥቅም እስቲ አሁን እንደው በጌታ አሁን ከአሁን ይህ ሁሉ ሰጥ አወራ ምን ጥቅም ስትሽ? ምንድነው መሰለ እርግጥ ነው የምነግርህ፣ እርግጥ ነው ማወራ ገባ። እርግጥ ማወራ አንድ ነገር አውቋል። ይሄ ልጅ ከሳቀ ከተናደደ ተናደዋል። በቃ የሆነ ነገር ሉዝ እንዳደረገ አውቋል። ቤተክርስቲያን ሳያውቃት እንደወጣ ተረድቷል። አንድ እሱ ነው። ሁለት እዚህ ቦታ ላይ ደግሞ እኔ የምናገረው ቃል ዝም እያሰኘሁት ነው። አይተህ ከሆነ ስናገር የነበረው እኔ የምናገረውን ቃል የቤተ ክርስቲያን የሆነውን አስተምሮ ስናገር ሊዮኒ ማኛ ብቻ አይደለም የምናገረው። እዚህ ጋር ያሉ 1000 ምናምን ሰዎች ቢያንስ የቤተ ክርስቲያን አስተምሮ ለካ ይሄ ነው እንዴ፣ እኛ ቤተክርስቲያን ሳናቅ ነው እንዴ ለካ የወጣ ነው ብለው እንዲያውቁ እድል ፈንታ ነው ያገኘሁት። እንዲያውቁ እድል ፈንታ ነው ያገኙት። ያያ ገብቷል። እርሱ ግን እኔ እንደው ተሸውጄ ምናልባት ሊያልፈኝ ይችላል እንጂ የሆነ ቃል ሲናገር ማለት ነው ዝም ነው የማልለው እናገረው ነበር። ግን ዋነኛው የቤተክርስቲያን የሆነውን እውነት የሆነውን አስተምሮ ፊት ለፊት ለ1000 ምናምን ሰው ስናገር ስመሰክር ነበር። ይህን እድል አላገኝም ነበር። ይህን እድል የቤተክርስቲያን እውነት እኔ እውነተኛ ከምንፍቅና ዓለም ስወጣ ምን ያክል ነገሮችን ተረድቼ ምን ያክል ነገሮችን አንደርስታንድ አድርጌ እንደመጣው ብዙዎች እንዲያውቁ ምክንያት ሆኖልኛል። አየህ፣ ምክንያት ሆኖልኛል። ብዙዎች ተምረውበታል ብዬ አምናለሁ። ምናልባት አይታወቅም። እዚህ ውስጥ ካሉ ሰዎች ምን ያህሉ ለካ ኦርቶዶክስ እንደዚህ እውነት አላት እንዴ፣ ለካ ኦርቶዶክስ ስለ ክርስቶስ እንደዚህ ታወራለች እንዴ የሚሉ ሰዎች አሉ። ለምን በወሬ ነበር የወጡት ከቤተክርስቲያን። ቤተክርስቲያን እንደዚህ አታስተምርም፣ ኢየሱስ ክርስቶስ ተጋርዷል፣ ኢየሱስ ክርስቶስ ተሸፍኗል እያሉ ተነግሯቸው ቤተክርስቲያን ሳያውቋት ሳይመረምሯት ልክ እንደኔ የወጡ ነበሩ። አሁን እግዚአብሔር እንግዲህ ሁሉን ነገር ማድረግ የሚችለው ማዳን የእግዚአብሔር ስለሆነ የሚድኑ ሰዎችን እግዚአብሔር ነው የሚመልሰው ወደ ቤት የሚመልሰው። ዛሬ እኔ ይቅርታ ግኛ ያያየ ልክ ነህ አንተ ባየበት አንግል ትክክል ነህ። አንተ ባየበት አንግል ግን እኔ ግን ወንጌልን የቤተክርስቲያንን ወንጌል የቤተክርስቲያን እውነት ሊዮኒ ማኛ አልነበር የምነግረው። እኔ ጋር ለተሰበሰቡ ለ1000 ምናምን ሰዎች ነበር ስነግር የነበረው። እኔ የሚታየኝ 1000 ነፍሳት የሚድኑ 1000 ነፍሳትን ነበር የሚታየኝ። ገባ የሚታየኝ ከዚህ የተነሳ ነው የምናገረው ማለት ነው። አባቢ ካጠፋ አሁንም ይቅርታ ለማለት ጀምሮ እኔ አጋጣሚ ስገባ ደውዬ የሚያላስቆረጥኩ ትክክለኛ ነገር እያወራህ እንደሆነና ሌሎች እየሰሙ እንደሆነ ነው። ነገር ግን ክብር የሌለው ሰው ነው የሰውዬ። ይኸው እኔ እናንተ ቁጭ ብለን እኮ 1000 ምናምን ሰው አለ አይደለ? ይሄ ሰው ሊያዳምጥ ይችላል። ተረዳኝ። ነገር ግን መሀል ላይ አንተ እሱ እንደዛ ሲያንጓጥጥ አሽሙሩን ሲናገር ገብቷል። ከቀለሜ ጋር የሚውል ሰው ነው። ከቀለሜ ጋር እየዋለ ጥሩ ነገር ሊናገር አይችልም። ተረዳኝ አይደል? እያዳመጥከኝ ነው እንጂ በዛሬ ውይይት ይህ ልጅ ዶሚኔት ማድረግ ቀላል ነው። ዮኒ ማኛውን ዶሚኔት ማድረግ እንደ ትልቅ ነገር አንተ ትልልቅ ሰዎች ጋር ብትወያይ ነው። አሁን ኮሜንት ላይ አይተዋል። ያያ ዛሬ ደሜ አንበሳ ነው እንዴ? አንበሳ ባይሆን ነው የሚገርመኝ እንዴ? እዚህ ላይ ያንተ ወንድም አይደለው እንዴ? ስንት ምክር ነው መመክረኝ እንዴ? ስንት ነገር ነው ስናወራ እኛ ይቅርታ ደግሞ እናንተ አብረን ቁጭ ብለን ምሳ ስንበላ ሰዎችን አናማ ምናንን የምናወራው ስለ እግዚአብሔር ቃል ነው አይደል? ስለ እግዚአብሔር ቃል ስለ መጽሐፍ ቅዱስ አይደል? ያ ነገር ነው ውስጥ የሚገባው አንዴ። እኔ አሁን ስናገር ይሄ ባለፈው እኮ ከደምሮ ጋር ያወራሁት የነገርኩት ነገር ነው። ስንት ነገር ብልሃል ይሄኔ እዚህ ጋር ስናገር ማለት አይደለ? እዚህ ጋር እኔ ጌታ በሚያውቀው እኔ በጣም ውስጤ ሙሉ ነው። እርግጥ ነው ትክክል ነህ አንተ በመጣበት ወይ ማርያምን ነው የምልህ በመጣበት ወይ ትክክል ለቤተሰብ ያለህን ነገር ያመለክታል። እኔ ግን በምስው ከበጉ ደምና ከምስክርነታቸው የተነሳ ድል ነሱ የሚል የእግዚአብሔር ቃል አለ ዮሐንስ ራእይ ላይ ማለት ነው። አይታል ይህ ቃል ዛሬ 1000 ነፍሳት እኮ ወደ ቤተክርስቲያን ሊጨመሩ ይችላሉ እኮ ያያየ ይሄኛውን ሰውዬ ምንም ነገር እኮ የለውም። በቃ ምንም እርሱ ራሱ እኮ ሳቀ። ለምን መሰለ የሚስቀው? በቃ ስለተናደደ ነው የሚስቀው። መልስ ስላጣ ነው የሚስቀው። አይታል ምንፍቅና ዓለም ውስጥ የገባው ተሸውዶ እንደሆነ ዛሬ አንደርስታንድ ያደርጋል። አትጠራጠር። ዛሬ የሰማው ቃል ያፈራበታል። አትጠራጠር የምነግርህ ማለት ነው። ገባ? ግን ትክክል ነህ። ቤተክርስቲያን አሁን ከእንትና ጋር ተወያይ አይደል? ኖ አለው ከኤርሚያስ ጋር ኖ። ለምን እንቁን በርያ መካከል አልጥለው፣ እንቋቹን በርዮች መካከል አትጣሉ ስለሚል በቃ እርያ ነው። ኤርሚያስ አበበ ቀለሜ እርያ ነው። ማንም እንቁን በቀለሜ ፊት አይጥልም ማንም።
ሌላ ሰው በቀለሜ የምናሳልፈው ነገር ሌላ ሰው ላይ እናሳልፋለን። ገባ? እድሜ ለአንተ አንተ ላይ በሰራው ፋውል አሁን አንተ የለህም፣ እሱ ግን አይፎን 17 ሊገዛለት ነው እንደ ጀግና ተቆጥሮ ማለት ነው። ስለዚህ በቃ እንደዚህ ልክ እኔ አሁን ሁለት ያስወጡችዋለሁ ዮኒ ማኛውን ሁለቴም ሲያንጓጥጥ ነው ያስወጣሁት። ሁለት ጊዜ ሲያንጓጥጥ አንተ ምን አልክ? ክብር ስለሌለህ ነው ብለህ ተረዳኝ አይደል? ስለዚህ እኔ በአሁን በተወያየህ ውይይት ምንም አይነት ኮምፕሌን የለኝም። ነገር ግን እንዲህ ሲያላግጥ መሀል ላይ እንደው ሚዩት አድርገው ስልክን ከፍ አድርገው ስትለው እያወራ ነበር ስልክ እየላኩለት እኮ ነው። በነገራችን ላይ ገባ? እየላኩለት እያነበበ ነበር የሚጠይቀኝ። ለመመለስ ደግሞ ድጋሚ መጠየቅ አይችልም። ለምን? መልሴ ትክክለኛ ነው። እኛ የብሉይ ኪዳን ታቦት የለንም። ደነገጠ። አይታል አክሱም ላይ ያለውን ታቦት የብሉይ ኪዳን ታቦት አገልግሎት ያለ መስሎታል። ኖ ስለው ደነገጠ። ደሜ አዳምጠኝማ ደሜ። ከዚህ በፊት እኮ ዮኒ ከዚህ በፊት ነጠላ አድርጎ በሚያወያይበት ጊዜ ስለ ቃል ኪዳኑ ታቦት እሱ ነጠላ ለብሶ እና ያሬድ በተገኙበት ታስታውስ እንደሆነ ስለ ቅዱሳን ስለ ታቦት ቁጭ ብሎ ተምሯል። ቁጭ ብሎ አሁን የምር የወንጌል ጉዳይ አይደለም ጴንጤ ያስደረገው አይደለም እኮ ምንድነው ያሳመንከኝ? አሁን እኔም ልቤ መለስ ያለው ሌሎች ይማራሉ። አዎ ሌሎች ላይ ጥያቄ ፈጥረን መሄድ እንችላለን። ግን ብቻንም ሌሎቻችሁም አሁን ክርክር ሲሆን ብቻ አትምጡ። ሌላ ጊዜ ብቻውን ደምሮ ሲገባ 200 ሰው 300 ሰው ብቻ ነው ቁጭ የሚለው። ለምንድን ነው እንደሌላው ቀን 1000 ሰው ቁጭ ብላችሁ የማትማሩት? አዎ አሁን ጭቅጭቅ ሲሆን ይሁን ሁሉ መጽሐፍ በስና የሚቀርም እኮ አሁን ለዚህ መጽሐፍ የሁሉ መጽሐፍ ማስረጃ አያስፈልግም። ስለዚህ መስመሩን ይዞ አሁን እኔ ስልጣን ስለነበረኝ ልክ ሲያንጓጥጥ አባሯል። ሲያንጓጥጥ ሊቀልል ሲሞል መሸነፉን በሳቅ በስላቅ ሊመልስ እኛም ከአዲስ አበባ ውሃ እኮ የወጣ ነው ድብን አድርገን ነው የምናውቀው። እና ደሜ ከእናንተ ጋር ቆይታ ያደርጋል። ጥያቄ ጭሮባችሁ የሄደውን ጉዳይ በደንብ አብራራው። እኔ እወጣለሁ።